እመቤታችንን ወላዲተ አምላክ ካልን ሥላሴን ወለደች ማለት ነው የሚለው ሎጂክ ክርስቶስ አምላክ አይደለም እንዴ? ክርስቶስን አምላክ ስንለውና ክርስቶስ አምላክ ነው ሰው ሆነ ስንለው ሥላሴ ሰው ሆኑ እያለ ነው እንዴ? ክርስቶስ አምላክ ነው። አንድ ፕሮቴስታንት ክርስቶስ አምላክ ነው ብሎ ያምናል። ከዛ ክርስቶስ ደግሞ ሰው ሆነ ስንል ሥላሴ ሰው ሆነ እያለ ነው። ክርስቶስ አምላክ ነው ማለት አምላክ ስትሪክት አይደንቲቲ ክርስቶስ ነው ማለት እኮ አይደለም። ማለት ይሄ የሆነ ልጅስ ትምህርት ነው። ክርስቶስ አምላክ ነው ማለት አምላክ ማለት ክርስቶስ ብቻ ነው፣ ስጋ የለበሰው ብቻ ነው ማለት አይደለም። አንቆኛ አምላክነትን አንቆጥርም እንጂ በአካልነት አጥለን አምላክነት በክርስቶስ ፐርሰን ውስጥ ብቻ የሚገደብ አይደለም። በአብም በወልድም ያለ ነው። ግን ክርስቶስም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አካልን እንደምንቆጥር አምላክነትን አንቆጥርም። ለምን? አምላክነት የባህሪ እንጂ የአካል መለያ ስላልሆነ። ፈቃድ የተለየ ብሎ አንድ ሰው በሶስት ጊዜ የተለየ ብሎ በአካሉ ቆጠረው እኮ በቃ ሶስት አደረገው። ከዛ በኋላ አዋህጃለሁ ሲል በባህሪ ነው ያዋህደው። በአካል ሶስት በባህሪ አንድ ማለት እዚህ ላይ ነው ማለት ነው። እንደዚያ ይሆናል። እንደዚሁ ነው አምላክነት አይቆጠርም። ለምን? የሚለይ አይደለም። አምላክነት አብን ከወልድ ወልድን ከመንፈስ ቅዱስ የሚለይ አይደለም። የሚለይ ግብር አይደለም፣ የሚያዋህድ ነው። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ሶስት አማልክት አይደሉም። ለምን? አብ የተለየ አምላክ አይደለም፣ ወልድ የተለየ አምላክ አይደለም፣ መንፈስ ቅዱስ የተለየ አምላክ አይደለም። አንድ አምላክ ነው። የተለየ ብለን ስለማንናገር ፈቃድ ጉዳይ ባይዘው ሰሞኑን ሲነገር ሰምታችኋል አይደል? እኛ የተለየ አካል እንላለን አሉ። በአካል ለዩትና ከዛ ምን አሉ? መጨረሻ ላይ ያልተለየ። ስለዚህ ምን መሰላችሁ ማለት ያለባቸው የተለየ ብለው በአካል ሲቆጥሩት ሶስት ነው። ያልተለየ ብለው በባህሪ ሲዘጉት ደግሞ አንድ አደረጉት አይደል? ስለዚህ በዚህ መሰረት ሥላሴ በፈቃድ ሶስትም አንድም ናቸው ነው የሚባለው። በአካል ሶስት ናቸው፣ በባህሪ አንድ ናቸው። ከለየ በአካል ለይተህ ከቆጠርክ የአብ የተለየ ፈቃድ አለው፣ የወልድ የተለየ ፈቃድ አለው፣ የመንፈስ ቅዱስ የተለየ ፈቃድ አለው ብለህ የተለየ ባልክበት ግዴታ ትቆጥራለህ። የተለየ ስም ብለህ ቆጥረሃል። አብ ወልድ መንፈስ ቅዱስ ሰለስቱ አስማት ብለናል፣ ሶስቱ ስሞች። የተለየ ባልክበት አካል ቆጥረሃል። የተለየ በምትልበት ሁሉ ልትቆጥር ትገደዳለህ። በሥላሴ ዘንድ አንዱ በአንዱ ህልው ስለሆነ ቅድም ያልነው የፔሪኮሪስ የሚባለው በህልውና አንድ ናቸው። በህልውና ይገናዘባሉ። የአብ ልብነትን ይገናዘባሉ፣ የወልድ ቃልነትን ይገናዘባሉ፣ የመንፈስ ቅዱስ ሕይወትነትን ይገናዘባሉ። አንዱ በአንዱ ህልው ስለሆነ በህልውና የባህሪ አንድነት ስላላቸው ማለት ነው። እና ይህ የኩነት ትምህርት የሚለይም አለው የሚያዋህድም አለው። በሚያዋህደው ብቻ ሄደህ አብና ወልድ አብና መንፈስ ቅዱስ ወልድ ቃላቸው ስለሆነ ወልድ ቃላቸው ስጋ ሲለብስ እነሱም ለበሱ መባል አለበት ካልክ፣ በሚያዋህደው የሚለይ ደግሞ አለ። ቃል የሚለው አካላዊ ስም ነው። ከሶስቱ አካላት አንዱ ብቻ የሚጠራበት ነው። ደግሞ ዲስቲንክት የሚያደርግም ስም ነው። ስለዚህ በዛ ደግሞ አካሉን ትነጥላለህ ማለት ነው። አካሉን በተለየ አካሉ ብለህ ትናገራለህ፣ ለስጋዊ ማለት ነው። ግልጽ ከሆነ ዲያቆን እና ስለ ኩነታት ስንናገር በአንድ በኩል ያዋህዳሉ፣ በአንድ በኩል ደግሞ ፐርሰኖቹ ሶስቱ አካላት ዲስቲንክት ሆነው የሚነገሩባቸው ናቸው። ቃልነት ለምሳሌ በቃ የወልድ ነው፣ ልብነት የአብ ነው፣ ሕይወትነት የመንፈስ ቅዱስ ነው። ግን ሕይወትነት የመንፈስ ቅዱስ ስለሆነ መንፈስ ቅዱስ ብቻ ነው ያው፣ አብና ወልድ ያው አይደሉም አንልም። ምክንያቱም በባህሪ መገናዘብ በመንፈስ ቅዱስ ዘንድ ያለው ሕይወት የአብም የወልድም ነው ለዘላለም በአንድነት አንዱ በአንዱ ልግ ሆኖ በባህሪ ተገናዝቦ በአንዲት ሕይወት ነው የሚኖሩት። ለክርስቶስ ትልቅ ቦታ እንሰጣለን። እኔ ለክርስቶስ ትልቅ ቦታ የማሰጥ ቤተክርስቲያን ማነች? እውነተኛ ቤተክርስቲያን ሆና ለክርስቶስ ትልቅ ቦታ ማሰጥ እውነተኛ ቤተክርስቲያን ነኝ ብላ ክሌም እያደረገች ለክርስቶስ ትልቅ ቦታ ማሰጥ ቤተክርስቲያን አለች እንዴ? ችግሩ ለክርስቶስ ትልቅ ቦታ መስጠት ማለት ምን ማለት ነው? ለክርስቶስ ትልቅ ቦታ መስጠት ማለት ቅዱሳኑን የክርስቶስ ተፎካካሪ አድርጎ ማቅረብ አይደለም።
የክርስቶስ ክብር በምንድን ነው የሚታወቀው? ክርስቶስ መጉላቱ ቅዱሳን ተወግደው ስለሱ ብቻ መወራቱ ነው ወይ ክርስቶስ ጎላ የሚባለው? ቅዱስ ጳውሎስ ስለ ክርስቶስ ሲናገር፣ ስለ ቤተ ክርስቲያን ሲናገር የክርስቶስን ክብር ዝቅ እያደረገ ነው ወይ? ስለ እነ ዳዊት ስለ እነ አብርሃም እነሱ ስለተሰጣቸው ተስፋ ሲናገር ክርስቶስን ዝቅ እያደረገ ነው ወይ? ጌታ ከእሱ ጋር ወንጌል በተነገረበት ቦታ ሁሉ ስሟ እንደሚጠራ የተናገረላት ሴት የእሱን ክብር ዝቅ ታደርጋለች ወይ? የቅዱሳን ሕይወት በቤተ ክርስቲያን ውስጥ መነሳቱ ከድንግል ማርያም ጀምሮ የቅዱሳን የመላእክት ጻድቃን ቦታ ክርስቶስን የሚጋፋ ነው ወይ? ነው ክርስቶስን ከፍ የሚያደርግ ነው? እሱ አንድ በጣም ወሳኝ ጉዳይ ነው። እኛ እንደውም ምንድነው አርጊመንታችን? ክርስቶስን ከፍ የሚያደርግ ነው። ክርስቶስ ካዳናቸው ቅዱሳን ጋር ሲታይ ይከብራል። ንጉሥ ታጅቦ ከቅዱሳኑ ጋር ማነው ከሰራዊቱ ጋር ሲሆን ነው የንጉሥ ክብሩ። ብቻውን ቆሞ ሲታይ ነው ክብሩ። ቅዱሳኑ የክርስቶስ ክብሩ ናቸው እኮ። እንደውም አባቶች ምን ብለዋል? የክርስቶስ ልብስ አለች አይደለ? በደብረ ታቦር ተራራ ላይ ነጭ የሆነችውን በርታ የታየችው ልብሱ እንደ በረዶ ነጭ ሆነ እንደ ፀሐይ አበራ የተባለው ያቺ ልብሱ ቤተ ክርስቲያን ነች ብለዋል፣ ተርጉመዋል። ቤተ ክርስቲያን የክርስቶስ ልብሱ ነች፣ ክርስቶስ ያደረባት ማለት ነው። እና ክርስቶስ በክብር ውስጥ ልብሱ ሁሉ ነው ከብሮ የታየው። ቤተ ክርስቲያን አብራ ከክርስቶስ ጋር ከብራ ቅዱሳን ከብሮ ነው የሚታዩ። የክርስቶስ ክብር ግን ልብሱ እንደ ፀሐይ ስላበራ ክርስቶስ ክብሩ ቀነሰ ይባላል። እና የቅዱሳን ሕይወት ቅዱሳን እኮ ዝክራቸው ቢዘከር ወንጌል ነው የሚሰበከው፣ መታሰቢያቸው ቢደረግ ቅዳሴ ነው የሚቀደሰው። በእነሱ ውስጥ የክርስቶስ ክብር ነው የሚታየው የሚገለጠው ራሱ ማለት ነው። ለመጽሐፍ ቅዱስ ትንሽ ሌላ ምን ይላሉ? አይ እንደ ፕሮቴስታንቲዝም ውስጥ የሚገኝ ሌላ ነገር ልንገራችሁ ይላልና ምን ይላሉ? እንደ መጽሐፍ ቅዱስ ከፍ ያለበት ቦታ ሪሊ መጽሐፍ ቅዱስ ከፍ ብሏል? ሰው እንደፈለገ የሚተረጉም አሁን መጽሐፍ ቅዱስ አደጋ ውስጥ የገባው እኮ በሶላ ስክሪፕቸራ ምክንያት ነው። መጽሐፍ ቅዱስ ብቻ የሚለው አስተምሮ እኮ መጽሐፍ ቅዱስን አደጋ ውስጥ ነው የከተተው። ሰዎች እንደፈለጋቸው እንዲተረጉሙት አንድ ጥቅስ ላይ የተለያዩ ዲኖሚኔሽኖች የተለያየ ትምህርት ነው የሚያስተምሩት። ዕብራውያን 6 ላይ ለምሳሌ ሪፎርምድ እነዚህ ካልቪኒስቶቹ የሚሉት ሌላ ነው ተርጉሙ ብትሏቸው። እነዚህ ሰማያዊ ሕይወቱን ከቀመሱ በኋላ የመንፈስ ቅዱስን ጸጋ ከቀመሱ በኋላ የካዱት ንስሐ የላቸውም የሚለውን እነሱ ፕሪዘርቬሽን ኦፍ ሴንትስን ስለሚቀበሉ ሰው አንዴ ከዳነ አይወድቅም ስለሚሉ እነዚህ አልዳኑም ይላሉ። አይ ሰው ሊወድቅ ይችላል ብለው የሚያምኑት ደግሞ ፔንቴኮስታሎች ሌሎቹ አይ እነዚህ የዳኑ ናቸው፣ ምክንያቱም የካዱ ስለሚል ወረዲ አምነው መንፈስ ቅዱስን ተቀብለው የነበሩ ናቸው ይላሉ። በተለያዩ የመጽሐፍ ቅዱስ ጥቅሶች ላይ ሰዎች እንደ ዲኖሚኔሽን ናቸው መጽሐፍ ቅዱስ ብቻ የሚለውን ትምህርት ተቀብለው መጽሐፍ ቅዱስን ግን እንደልባቸው ነው የሚተረጉሙት። እንደ አሁን ሊበራል ስኩል ውስጥ ደግሞ ያለውን ነገር ብታዩማ በጣም ሌላ ሌቭል ላይ ነው ያለው ማለት ነው። ኢቭን የቅዱስ ጳውሎስን መልእክት እውነተኛ ወንጌል የክርስቶስ አራቱ ወንጌላት ደግሞ የጌታ ታሪክ የተነገረላቸው በኋላ እንትን የተባሉ ዲስቶርትድ የሆነ ምንድነው ካቶሊሲዝም የሚታይባቸው እያሉ መበደብ ጀምረዋል። ፒውር ጎስፔል ማለት የቅዱስ ጳውሎስ መልእክት እነ ሮሜ ናቸው እስከ ማለት የደረሱ ሰዎች አሉና መጽሐፍ ቅዱስ በክብሩ ያለው ከጥንት ዘመን ጀምሮ ያለችው ቤተክርስቲያን በምትተረጉምበት መንገድ የያዘችው ቤተክርስቲያን ነች መጽሐፍ ቅዱስን ያከበረችው፣ ወይስ መጽሐፍ ቅዱስን ይዘህ አንብበህ ትረዳለህ ብላ መጽሐፍ ቅዱስን ለፐርሰናል ለሆነ ትርጉም ገና በሪፎርሜሽን ዘመን 16ኛው ክፍለ ዘመን ላይ እኮ ነው በመጽሐፍ ቅዱስ ሰዎች መለያየት የጀመሩት ማለት ነው። 2-3 ጄኔሬሽን እንኳን አላለፈም እኮ ራሱ በታሪክ ማለት ነው። ስለ ቅዱስ ቁርባን የተነገሩ የመጽሐፍ ቅዱስ ጥቅሶችን እንኳን ለመረዳት የተለያየ ሐሳብ ነው ወዲያው የተነሳው። ስለ ጥምቀት፣ ስለ ፕሪዲስቲኔሽን ምናምን እንደዚህ የተለያየ አስተምሮ ነው የተነሳው እና መጽሐፍ ቅዱስን በፕሮቴስታንቲዝም ከፍ ይላል የሚለው መጽሐፍ ቅዱስ ከፍ ማለት ምን ማለት ነው? መጽሐፍ ቅዱስን ከፍ ማድረግ ማለት ሁልጊዜ መጽሐፍ ቅዱስን ማንበብ ከሌሎች ከቅዱሳን መጽሐፍት ከዋልድ መጽሐፍት አቃርኖ ማየት በዛ መንገድ የሚገለጥ አይደለም። ማንበብ ጥሩ ነው፣ እኛ እናበረታታለን።
ባይዘዌው መጽሐፍ ቅዱስን ሁሌ ማንበብ ጥሩ ነገር ነው። እኛም ቤተክርስቲያን ውስጥ ቅዳሴም፣ ሌሊት ሰዓታትም፣ የጠዋት ምስጋና፣ የማታ ምስጋና፣ የሰርክ፣ የነግ ምስጋናዎች ሁሉ መጽሐፍ ቅዱስ ይነበባል። እያንዳንዱ የቤተክርስቲያን የጸሎት ሰዓት መጽሐፍ ቅዱስ ንባብ ያልተበጀለት ያልተመደበለት የለም። መጽሐፍ ቅዱስን ሁልጊዜ ማንበብ ጥሩ ነገር ነው፣ የሚበረታታ ነገር ነው። ግን እንዴት ነው የሚተረጎመው? ትክክለኛ አረዳዱ ምንድን ነው የሚለው ግን ጥንታዊቷ ቤተክርስቲያን በተረዳችው መንገድ መሆን አለበት እና እኒህ ነገሮች ጀስቲፊኬሽን ማድረግ አይቻልም። እንደ ጀስቲፋይ ለማድረግ ችግሮችን ጀስቲፋይ ለማድረግ እነዚህን መጠቀም ስህተት ነው። እነዚህ ነገሮች በፕሮቴስታንቲዝም አስተምሮ መንገድም ባይሆን በቤተክርስቲያናችን በምልአት ያሉ ናቸው። ክርስቶስ ማዕከል ነው። ክርስቶስ ማዕከል ያልሆነ ነገር አሁን ቤተክርስቲያን ውስጥ ምን አለ? ስለ ድንግል ማርያም ክብር እንኳ አያችሁና አይደል? አሁን እየሰማችሁን ነው። የድንግል ማርያም የመጨረሻ ክብሯ የአምላክ እናት መሆኗ ነው። በቃ ከክርስቶስ እናትነት የተነሳ ነው ክብሯ ማለት ነው። ቅዱሳን ሁሉ ክብራቸው ከክርስቶስ ጋር የሚገናኝ ነው። በክርስቶስ ያላመነ ስለ ክርስቶስ ዋጋ ያልከፈለ ሰማዕት ያልሆነ ቅዱስ ያልሆነ ያልተጋደለ ሰው ቅዱስ ብለን የምንጠራው ታውቃላችሁ? እሱን ካገኛችሁ ክሰሱን። እኛ ክርስቶስን ተቃውሞ በክርስቶስ ሳያምን በመስቀሉ ሳያምን በሞቱ በትንሣኤው ሳያምን በክርስቶስ ትምህርት ሳያምን ቅዱስ ብለን የምናከብረው ሰው ካለ ያኔ ትክክለኛ ክስ ይሆናል ማለት ነው። ካልሆነ ግን ከክርስቶስ የተነሳ ነው ቅዱሳን ሁሉ የሚከብሩት። ነገረ ክርስቶስ የሁሉም ነገር ማያ ነው። ቅዱሳን ራሱ ክርስቲያን ነው እኮ የሚባሉት ክርስቶሳውያን። ስለ ሞቱ ሰዎች እንኳን ቤተክርስቲያን ስትጸልይ ምንድን ነው የምትለው? በርትዕት ሃይማኖት በቀናች ሃይማኖት ስለሞቱ ስለ ክርስቶሳውያን ጸልዩ ነው የሚለው እኮ አይደለ ዲያቆን? ሁሉም ክርስቶሳውያን ነው የሚለው። በርትዕት ሃይማኖት በቀናች ሃይማኖት ያለፉ ክርስቶሳውያን በክርስቶስ ስላመኑ በቀናች ሃይማኖት ስለኖሩ ሰዎች ጸልዩ፣ ስላለፉ ስለሞቱት ነው የሚለው። ክርስቶሳውያን ናቸው ቅዱሳን፣ ክብራቸው ክርስቶስ ነው። ቤተ ክርስቲያን እንኳን የምትጸልይላቸው ከሞቱ በኋላ ክርስቶሳውያን ስለሆኑ ነው። በክርስቶስ በቀናች ሃይማኖት በትምህርቱ አምነው ስለኖሩ ነው። እና ከክርስቶስ ትምህርት ውጭ ክርስቶስ የማይከበርበት ነገር አንዲት ነገር ቤተ ክርስቲያን ውስጥ የለችም። ለክርስቶስ ክብር የማይሆን ነገር ለክርስቶስ ክብር የማይሆን ነገር ከክርስቶስ ክብር የሚያጎድል ነገር ቤተ ክርስቲያን አንዲት ነገር አታደርግም። በአንዲት ነገር አትከሰስም። በአስተምሯ፣ በስርዓቷ፣ በቀናኗ። እነዚህ እመቤታችንን ወላዲተ አምላክ ካልን ሥላሴን ወለደች ማለት ነው የሚለው ሎጂክ ክርስቶስ አምላክ አይደለም እንዴ? ክርስቶስን አምላክ ስንለውና ክርስቶስ አምላክ ነው ሰው ሆነ ስንለው ሥላሴ ሰው ሆኑ እያለ ነው እንዴ? ክርስቶስ አምላክ ነው። አንድ ፕሮቴስታንት ክርስቶስ አምላክ ነው ብሎ ያምናል። ከዛ ክርስቶስ ደግሞ ሰው ሆነ ስንል ሥላሴ ሰው ሆነ እያለ ነው። ክርስቶስ አምላክ ነው ማለት አምላክ ስትሪክት አይደንቲቲ ክርስቶስ ነው ማለት እኮ አይደለም። ማለት ይሄ የሆነ ልጅስ ትምህርት ነው። ክርስቶስ አምላክ ነው ማለት አምላክ ማለት ክርስቶስ ብቻ ነው፣ ስጋ የለበሰው ብቻ ነው ማለት አይደለም። አንቁኛ አምላክነትን አንቆጥርም እንጂ በአካልነት አጥለን አምላክነት በክርስቶስ ፐርሰን ውስጥ ብቻ የሚገደብ አይደለም። በአብም በወልድም ያለ ነው። ግን ክርስቶስም አምላክ ነው፣ አብም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አካልን እንደምንቆጥር አምላክነትን አንቆጥርም። ለምን? አምላክነት የባህሪ እንጂ የአካል መለያ ስላልሆነ። የፈቃድ ጉዳይ ባይዘው ሰሞኑን ሲነገር ሰምታችኋል አይደል? አይ እኛ የተለየ አካል እንላለን አሉ። በአካል ለዩትና ከዛ ምን አሉ? አይ መጨረሻ ላይ ያልተለየ። ስለዚህ ምን መሰላችሁ ማለት ያለባቸው የተለየ ብለው በአካል ሲቆጥሩት 3 ነው። ያልተለየ ብለው በባህሪ ሲዘጉት ደግሞ አንድ አደረጉት አይደል? ስለዚህ በዚህ መሰረት ሥላሴ በፈቃድ 3ም አንድም ናቸው ነው የሚባለው። በአካል 3 ናቸው፣ በባህሪ አንድ ናቸው። ከለየ በአካል ለይተህ ከቆጠርክ የአብ የተለየ ፈቃድ አለው፣ የወልድ የተለየ ፈቃድ አለው፣ የመንፈስ ቅዱስ የተለየ ፈቃድ አለው ብለህ የተለየ ባልክበት ግዴታ ትቆጥራለህ። የተለየ ስም ብለህ ቆጥረሃል። አብ ወልድ መንፈስ ቅዱስ 3ቱ አስማት ብለናል። 3ቱ ስሞች
የተለየ ባልክበት አካል ቆጥረሃል። የተለየ በምትልበት ሁሉ ልትቆጥር ትገደዳለህ። አብ የተለየ በዚህ ይለያል፣ ወልድ በዚህ የተለየ ነገር አለው፣ መንፈስ ቅዱስ በዚህ የተለየ ነገር አለው ካልክ ትቆጥራለህ። ለምሳሌ በስም በግብር በአካል ብለናል። በአካል አብ የተለየ አካል አለው። ስለዚህ አካላት 3 ናቸው። በስም 3 የተለያዩ ስሞች አሉ፣ አብ ወልድ መንፈስ ቅዱስ። ስለዚህ ስም ትቆጥራለህ፣ 3 ትላለህ። በግብር አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እነዚህን ግብሮች ትቆጥራለህ። ለምን? የአብ ግብር የወልድ አይደለም፣ የወልድ ግብር የመንፈስ ቅዱስ አይደለም፣ ይለያል በግብር። ስለዚህ በለየህበት ሁሉ ለመቁጠር ትገደዳለህ ማለት ነው። ስለዚህ በአካል ከለየ አንድን ነገር ትቆጥረዋለህ ግዴታ ለመቁጠር። ፈቃድን በአካል ከለየ አንድ አካል 3 ማለት አለበት። አይ በባህሪ እኮ በኋላ አዋህጀዋለሁ፣ በአካል ለይቼ መጨረሻ ላይ በአካል እኮ በባህሪ ብዬ ደግሞ አዋህጀዋለሁ የማይለያዩ ብያለሁ ካለ ምን መሰላችሁ ሊባል የሚችለው? በቃ እሺ በቃ እንደሱ ካልከው ፈቃድን በአካል 3 በባህሪ 1 ብለዋል ማለት ነው። ዚስ ኢዝ በቃ ዘ ቤስት እንረዳው ብንል አንድ ሰው በአካል ለይቶ ፈቃድን በባህሪ አዋህጃለሁ ካለ ፈቃድ በአካል 3 በባህሪ 1 ነው። ይሄ ደግሞ ኮንትራዲክሽን ነው። አንድ ነገር በአካል በባህሪ ተብሎ አይከፋፈልም። ኮንትራዲክሽን ነው። እና ፈቃድ አሁን በዚህ ሎጂክ መሰረት የተለየ ብሎ አንድ ሰው በ3 ጊዜ የተለየ ብሎ 3 ጊዜ የተለየ ብሎ በአካሉ ቆጠረው እኮ በቃ 3 አደረገው። ከዛ በኋላ አዋህጃለሁ ሲል በባህሪው ነው ያዋህደው። በአካል 3 በባህሪ 1 ማለት እዚህ ላይ ነው ማለት ነው። እንደዚያ ይሆናል። እንደዚሁ ነው አምላክነት አይቆጠርም። ለምን? የሚለይ አይደለም። አምላክነት አብን ከወልድ ወልድን ከመንፈስ ቅዱስ የሚለይ አይደለም። የሚለይ ግብር አይደለም፣ የሚያዋህድ ነው። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን 3 አማልክት አይደሉም። ለምን? አብ የተለየ አምላክ አይደለም፣ ወልድ የተለየ አምላክ አይደለም፣ መንፈስ ቅዱስ የተለየ አምላክ አይደለም። አንድ አምላክ ነው። የተለየ ብለን ስለማንናገር ማለት ነው። ጌታ ለዛ ነው በወንጌል ነገራችን ላይ በወንጌል ሙስሊሞቹ የሚጠይቁት ጥያቄ አለ አይደል? እኔ አምላክ ነኝ አምልኩኝ ለምን አላለም የሚሉት የተለየ አምላክ ተደርጎ እንዳይታሰብ ነው ጌታ በዛ መንገድ ራሱን ያልገለጸው። ከአብ የተለየ አምላክነትን ለብቻው ከአብ ነጥሎ አልተናገረም። የእግዚአብሔር ልጅ ነኝ እኔና አብ አንድ ነን እያለ ሪሌሽናል በሆነ መንገድ ነው አምላክነትን የገለጸው። ለምን? እንዳይነጠል። አምላክነት የሚነጠል የሚቆጠር ስላልሆነ ማለት ነው። ስለዚህ አምላክነት አይነጠልም። ስለዚህ ክርስቶስ አምላክ ነው፣ ወልድ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን 3 አማልክት አይደሉም፣ አንድ አምላክ ነው። ለምን? አምላክነት በአካል አይቆጠርም። በአካል የሚቆጠሩ ነገሮች የተለየ የምንላቸው ናቸው፣ የሚለዩ ነገሮች ናቸው። በአምላክነት አብ ከወልድ አይለይም፣ ወልድ ከመንፈስ ቅዱስ አይለይም። የተለየ አምላክነትም የሚባል የለም። አብ በተለየ አካሉ አምላክ ነው፣ ወልድ በተለየ አካሉ እያልን በአካል እየነጠልን አምላክነትን ስለማንጠራ ማለት ነው። ስለዚህ ወልድ አምላክ ነው። አምላክነትን ግን ለወልድ በአካል ነጥለን ለይተን ከሌሎቹ ወስደን አይደለም የምንሰጠው። ይሄ ነው። ትንሽ ነገር ልጨምር ብዬ ብዙ አደረግኩ። አሁን ወደ ናቱ እንሂድ። እንዴት አመሻችሁ? ሰላም ብያለሁኝ። እኔ ራሱ በጣም ምን እንደምጨምር ግራ ገብቶኛል። ምክንያቱም ሁሉንም ነገር ስላላችሁት ምናልባት ባልተባለ አስፔክት ለማለት በትንሹ ሰሞኑን ስለ እመቤታችን ቅድስት ድንግል ማርያም በጥላቻ ደረጃ በጣም በገነገነ ደረጃ እንደዚህ ሄደው ምናልባት ከፕሮቴስታንት ያሉ አንዳንድ ሴክቶች የተናገሩት ብቻ ሳይሆን የዛ እንግዲህ የጥንተ ጠላታችን የዲያብሎስ ድምጽ ነው ብሎ ማሰብም ይቻላል። ልክ ዘፍጥረት ምዕራፍ 3 ቁጥር 14 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሎ ቀድሞ ራሱ ትንቢት ሲናገር ዘፍጥረት ምዕራፍ 3 ላይ ጥንተ ጠላታችን ዲያብሎስ ራሱ ጠላትነት ያለው ከእናቱም ነው። በነገራችን ላይ እዛ ጋር በሴቲቱም ምን ያለው በሴቲትና በዘሯ ብቻ ሳይሆን በሴቲቱና በዘሯ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ስለሚል
ስለዚህ ይሄ ድምፅ የማን እንደሆነ የዛ የከይሲው ድምፅ እንደሆነ እንግዲህ በደንብ በግልጽ ማወቅ ይቻላል። ምክንያቱም የሚቀጠቅጠውን መንግስቱን የሚያፈርስበትን ስለወለደች ያው ዲያብሎስ አጥብቆ ይጠላታል እመቤታችን ቅድስት ድንግል ማርያምን። ስለዚህ ይሄ ድምፅ የአጅሬው ነው ማለት ነው፣ የዛ የከይሲው ነው የሚለውን በደንብ አጽንኦት መስጠት የሚያስፈልጋል ብዬ አስባለሁ። ዝም ብሎ ይሄ የአመለካከት የአስተሳሰብ ወይ የንግግር ወይም በዳህጸ ልሳን ወይም ደግሞ ከሆነ በሆነ በቀለም ሰረገላ መደናቀፍ ብቻ ሳይሆን በቃ በትክክል የአጅሬው የዛ የዲያብሎስ ድምፅ እንደሆነ ማወቅ አለብን ብዬ አስባለሁ። ምክንያቱም የዓለምን መድኃኒት ኢየሱስ ክርስቶስን ስለወለደች እንግዲህ ዲያብሎስ የመጀመሪያ ጠላቱ አጥብቆ እንደው ከሰው ፍጥነት የሚጠላው እሷን ነው ማለት ነው። እና ከዛም አንጻር ማየት ያስፈልጋል በሚለው ያለው ግን ምናልባት ደግሞ በዚህ አንዳንዴ በተለይ ሰም ሴክትስ ኦፍ ፕሮቴስታንት ማለት የሆኑ ሴክቶቹ ለምሳሌ ቅድም መምህር በረከትም አንስተዋል እንደ ሊብራል የሚባሉት ሞር ይሄ ስኮላስቲክ መሆን ይሄ ሊቃዊነት ወይም ደግሞ ምን አይነት አስተሳሰብ አለ አንድ ነገር ተመራምሬ ከአይምሮዬ ካለፈ በቃ መቀበል አልችልም አይነት የሚል ሴክት አለ። ምንድነው ስኮላስቲክ የሆነ ለአይምሮዬ ፊል ካላረኩት ለአይምሮዬ ሴንስ ካልሰጠኝ ልቀበለው አልገድድም አይነት አስተሳሰብ ያለባቸው ዘሆል ባንልም ሰም አሉ አይደል? ሰም ሴክቶች አሉት በፕሮቴስታንት ኮንቴክስት ራሱ። ይሄ ደግሞ በነገራችን ላይ እኛም ራሱ ስለእመቤታችን ስለ ቅድስት ድንግል ማርያም እኮ እንደ አባቶቻችን እንደ ቅዱስ ኤፍሬም ሶርያዊ እንደና ባህር ያቆስም ከመደመም ባለፈ እኮ እኛም እኮ እንዲህ ነው ብለን ምንድነው አልተረክነውም እኮ አይደል? አመን ተቀበልን እንጂ እኮ ዊዝ ማለት እንትን በቀላልና ኢዚሊ ዲስክራይብ በሚደረግ መንገድ እኮ አስቀመጥ ነው ማለት አይደለም አይደለ እንዴ? ለምሳሌ ምን ማለት ነው? ለምሳሌ እመቤታችን ቅድስት ድንግል ማርያም ሰማይና ምድር የማይሸከሙትን መላእክት ሁልጊዜ ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያሉ የሚቀድሱትን ከግርማው ከክብሩ የተነሳ ማየት የማይችሉትን እሷ በማህፀኗ ተሸከመችው። ይህ ይገርማል፣ ይህ ይደንቃል ብለን ከመገረም ከመደነቅ ባለፈ እኮ ዊ ካንዶት ዲፋይን ይታረል እንዲ ዲፋይን እኮ አላደረግነው እንዲህ ነው ብለን እኮ አላስቀምጥነው። ግን ምንድነው ዊ አር ኦርቶዶክስ፣ ምክንያቱም እኛ ሚስቲካል ቴዎሎጂ ምናምነን አንድ ነገር ሄደን ከአእምሯችን በላይ ከዘለለ ካለፈ ትራንሴንድ ካረገ ምንድነው የምንለው? በቃ በፍኖተ አሚን አሜን ብለን እንደመማለን፣ እንገረማለን፣ እንደነቃለን። ከዚያ ያለፈ አንድ ነገር ዲፋይን ካላደረግኩት ሴንስ አይሰጠኝም ማለት በራሱ ቴዎሎጂካሊ ውድቅ ነው። ስለዚህ አንዱ የፕሮቴስታንት ሴክት ችግሩና ውድቀቱም ይሄ ነው። ስለዚህ የአንድ 15 ዓመት ብላቴና ሰማይና ምድር የማይሸከሙትን ጌታ እንዴት በማህፀኗ ተሸከመችው ማለት ካን ዩ ኤክስፕሌን ኢት ብትሉ ብንባልከው ይካንት ነው። በቃ ጥያቄ እናምነዋለን ግን ኤክስፕሌን አናረገውም ነው መልሳችን። ምክንያቱም እኛ ተማልሏዊ ሚስቲካል የሆነ ሚስጥራዊ የሆነ ነገረ መለኮትንም ምንቀበል ስለሆነም ማለት ነው። ሌላኛው ግን ምንድነው? ስለዚህ አሁን ምንድነው ለነሱ የከበዳቸው ጭንቅላታችን እንዴት ብሎ ይጠይቅና በቃ ጭንቅላቴ ፊልክ ስላላደረገ በደንብ አድርጎ ኤክስፕሬስ ዲፋይ ማድረግ ስላልቻለ በቃ ልቀበለው አልችልም ብሎ የማየት ነገር ማለት ነው። ይሄ ደግሞ ፍጹም ውድቅ ይሆናል ማለት ነው። ፍጹም ውድቅ ይሆናል ማለት ልክ የአዋቂዎችን እውቀት እጥላለሁ የአስተያዮችን ነው የአዋቂዎችን ጥበብ እጥልባቸዋለሁ የሚለው የቅዱስ ጳውሎስ ንግግር ይፈጸምባቸዋል ማለት ነው። እና በነገራችን ላይ መንፈሳዊ ነገር አክሴፕትም እናደርገው አሜን ብለንም የምንቀበለው በፍኖተ አሚን እሳይ ብለን የምንሰግደው እንጂ ሁሉን ነገርም ደግሞ ኮምፕሬንድ ካላደረገ ጭንቅላታችን መቀበል አንችልም ብሎ ማሰብ አይቻልም። እንኳን አይደለም ስለ እመቤታችን ስለ ቅድስት ድንግል ማርያም የአምላክ እናትነት ቴዎቶኮስ በሆኑ ይቅርና እንዴ ስለ ጤንዚዛና ስለ ዝንብ እንኳን እኮ ተመራምረን እኮ አልጨረስነውም። እንዴ የድንጋይ ባህሪን እኮ አጥንተን እኮ ገና አላወቅንም ሰዎች። እና ምን ያህል የወደቀ አስተሳሰብ እንደሆነ የምናየው በአንድ በኩል ይሄ ነው። ግን ልክ እንትን ባለው ልጨርስ። ኢሳይያስ ራሱ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ በደረቅ አዲስ የሚባለው ኢሳይያስ የተናገረው ንግግር ምልክት ተበላለች። እመቤታችን ቅድስት ድንግል ማርያም የሃይማኖት ምልክት ናት።
ሁል ጊዜ ክርስቶስ በተተረከበት በተነገረበት ሁሉ የምትገለጥ የሃይማኖታችን አርማ ምልክት መሆኗን በደንብ አድርገን ማወቅ አለበት። ስለዚህ የጥንተ ጠላታችን ዲያብሎስ ሁል ጊዜ በእርሷ ላይ በጥላቻ በተለያየ መንገድ ሊነሳ እንደሚችል በደንብ አድርገን መገንዘብ አለብንና የሰሞኑ ድምፁ ያ ነው። የሚገርመው መምህር በረከት ሰሞኑን እንደውም ኦልሞስት ወደ 40 ዓመት ምናምን እንኳን ቃልዮት በትምህርት ጥቅስ ይቀመጥልኝና የሚባለው ቤተክርስቲያን ውስጥ እንኳን እንትን ፕሮቴስታንት ውስጥ የሚያገለግሉ ሰው የኢየሱስ እናት እንጂ እንደውም የአምላክ እናት መባል የለባትም ብለው ፌስቡክ ላይ ጽፈው ራሱ በጣም ተገርሜያለሁ። ይሄ ነገር አጠያያቂ ነበር እንዴ? ምክንያቱም እኔ ስለነበርኩበት እኔ ሳድግበት ይሄ ነገር ይሄን ያህል አጠያያቂ አልነበረም እኔ ባደግኩበት አካባቢና ይህ ነገር ወዴት እየሄደ ነው የማለት ሁሉ ጥያቄ ጠየቅኩ። እንደውም በውስጥ ጻፍኩለትና የምርህ ነው ወይስ እልህ ይዞ ሆነው ሁሉ አልኩት። በቅርበት አውቀው የነበረ ሰው ስለሆነ ማለት ነው። እና ብቻ ፕሮቴስታንታዊ ትምህርት በኢትዮጵያ ኮንቴክስትም ራሱን እየገለጠ ስለሆነም ራሱ ጥሩ ነው ማለት እወዳለሁ። በቃ ምናልባት ያ ይሆናል የከተታቸው ብዬ ስላሰብኩ ነው። ይሄ ኦንሊ ስክሪፕቸር ይላሉ። ስክሪፕቸርስ እንዴት ነው ኢንተርፕሬት መደረግ ይባላል? ሳብጀክቲቭሊ ነው የምንተረጉመው። ሳብጀክቲቭሊ ማለት ደግሞ ይሄ በነገረ መለኮቱ ቋንቋ ይሄ አይሰጀሲስ የምንለው አለ አይደል? ኤክሰጀሲስ እና አይሰጀሲስ የሚባል አለ አይደል? ዌይ ኦፍ ኢንተርፕሬቴሽን ላይ አይሰጀሲስ የራስን ሀሳብና ፐርስፔክቲቭ ኢምፖዝ ያደርጉበታል። ከዛስ ሲባል ደግሞ የሆነ ሰንበዲ ስኮላር የተባለ ሰው እኔ አድቫንስድሊ ደግሞ ደረስኩበት ካለ ያንን ፎሎ ያደርጉታል። ከዛ ያን ፎሎ ያደርጉ ይከተሉትና ደግሞ ሰንበዲ ስኮላር ሲመጣ ደግሞ ክርብቴ ማለት ነገር እኔ እንኳን ባየዋቸው በትንሽ ዘመናት ውስጥ የመቀያየር ነገር አሁን የሆነ ሰሞን ላይ ለምሳሌ የሆነ ግሩደምን ወይ ሉዊስ በርኮፍን ወይ ኤሪክሰን ሲከተል የነበረ ሰው ይሄድና ወይ ጆርጅ ላድ ይላል ጥፍ ይላል። ከዛ ደግሞ የሆነ ይከተልና ደግሞ አሁን ለምሳሌ የሆነ እና ኤኒቲ ራይት ደግሞ ባክ የማድረግ ወደ ኋላ የመመለስ ነገር ደግሞ ሲያነሱት ጥፍ ይላልና በቃ ይሄ መቆሚያ የሌለው ነገር ነው የሆነባቸው። ብቻ እናታችን ቅድስት ድንግል ማርያም ወላዲተ አምላክ የመጽሐፍ ቅዱስ ትምህርት እንደሆነ ይሄን ደግሞ የሚጠላው የመጀመሪያው ጠላቷ ዲያብሎስ እንደሆነ መታወቅ አለበት የሚለውን ለመስጠት ነው። እኔም ማረዘምኩ። ቴንክ ዩ። አራን አረዘመም ናቲ። በጣም ደስ የሚል ሀሳብ ነው። የመጽሐፍ ቅዱስ እውነት ነው። ዲያብሎስ ድንግል ማርያምን እንደሚጠላት በሴቲቱና በእባቡ መካከል ጠላትነትን አረጋለሁ ብሏል። አንዳንድ ሰዎች የዛ መንፈስ መጠቀሚያ መሆናቸውንም ላያውቁት ይችላሉ። ሰይጣን ያው እያሳወቀ አይደለም የሚሰራ እንደምታውቁት። ጥሩ ምንድን ነው የብርሃን መልአክም ተመስሎ ስለሚመጣ ቅዱስ ጳውሎስ እንዳለው በእግዚአብሔር መንፈስ እየተመሩም እንደሆነ ሊመስላቸው ይችላል። ግን እንዳልከው ድንግል ማርያምን ሰይጣን ይጠላታል። ምክንያቱም አንዴ የክርስቶስ እናት ነቻ። የሴቲቷ ዘር እኮ ራሱን ቀጥቅጦታል። እንደተባለው ክርስቶስ በስጋ በድንግል ማርያም በነሰው ስጋ በእኛ ስጋ ሰይጣንን ቀጥቅጦታል። ልክ ነው። ዛሬ ኢዮቦች መምህር ኢዮብ እንዴት ነህ? ሰላም። ኢዮቦች በዛችሁ እየተባልን እንትን እያልን ነው። እኛም የተለየ ያልተለያየ እያልን እያሰርነው ነው እንጂ በስተናል በጣም። መጨረሻ ላይ አንድ ናችሁ። ቤተክርስቲያን አንድ ስለምታደርገን ያልተለየ ብለን እያሰርነው ነው። ሰላም ብያለሁላችሁንም። እንዴት ናችሁ? አንድ ነገር መጀመሪያ ከእንትኑ በፊት ቅድም ክሪስቶፎረስ ሲናገር እርሶ መምህር በረከት ለጥፈውት ነበር። አይ ቲንክ ከአንድ ወር በፊት ምናምን ከአንድ ወንድም ጋር እየተወያየን ነበርና እሱን አንድ ቀን ብንወያይ ብዬ ነው። አሁን ትምህርቱ እንትን እያለ ስለሆነ ፕሮቴስታንቶች ኮንቨርቶቹን አሁን ወደኛ መመለስ የሚፈልጉትን ምን ያህል ዝግጁ ነን እኛስ በትምህርት ይኸው በተለይ ኦንላይን እየተሰራ ነው። ቲክቶክ ላይ ሁላችሁም እዚህ ዕቅበተ እምነት ላይም የሚሰሩ ብዙ እንትን እያሉ ነው። ግን የሚመጡትን እኛ ለመቀበል ሪሴፕሽኑ እንዴት ነው የሚለውን የዛሬ ወር ለጥፈው ነበርና አንድ ቀን ብንወያይበት ደስ ይለኛል። መምህር ከተመቹት ጥሩ አንዳንድ ጥያቄዎችና አንዳንድ ውይይቶች ከውስጥ እንትን ስለሚሉ
አሪፍ ጥሩ ነው። ሀሳብ ነው። አይ እንወያይበታለን። ዮቤ በጣም ደግሞ ኢምፖርታንት ነገር ነው። አዎ እና እሱን ላስታውሶት ብዬ ነው። ግን ወደ ቶፒኩ ስንመለስ እንትን ከበድ ይላል። አንዳንዴ እንትኑን ስለማይረዱት ይመስለኛል እኔ አካል ምን ማለት እንደሆነ ራሱ ፐርሰን ምን ማለት እንደሆነ ራሱ የተረዱት አይመስለኝም። ፐርሰን ማለት ሁሌ ሪሌሽን ውስጥ ያለ እንትን ነው አይደለ? ኢትስ ቱ ቢ ኢን ሪሌሽን። በስላሴ ራሱ አካል ብለን እንትን ስንሰጥ ሪሌሽኑን እያሳየን ነው አይደል? ሪሌሽን ኦፍ አይደንቲቲ ነው። ሰብሲስተንሱ ራሱ ሪሌሽን ነው። አብ ስንል በቃ ወልድ ስላለ ነው፣ መንፈስ ቅዱስ ስላለ ነው። የአብ ቃል የአብ እስትንፋስ እንላለን። ኩነት ላይ ራሱ ያን እናስረዳለን። እና ቱ ቢ ፐርሰን ኢዝ ቱ ቢ ኢን ሪሌሽን ሁሌ ማለት ነው። ኢየሱስ ክርስቶስ ደግሞ የሰው ልጅ ሲባል እንግዲህ የማርያም ልጅ ነው። ስለዚህ ያ ሪሌሽኑን እናትነቱን መቼም የእሷን እናትነት መቼም ካንስል ልናደርገው አንችልም፣ ልናጠፈው አንችልም። ቅድም እርሶ ብለውታል። ቤተክርስቲያን ንጉሱ ራሱ ይሄ ኮሚኒየኑ እሱን በጣም የሚያከብር ነገር ነው። ግን አንዳንዴ እዛ ጋ ያለው ችግር የሚመስለኝ የግል አዳኝ ተብሎ ይሄ ኮሚኒየኑን እና ሪሌሽኑን አፕሪሺየት ወይ አይታያቸውም ወይ አፕሪሺየት ማድረግ አይፈልጉም መሰለኝ። እና ያንን ሪሌሽን ፐርሰን ምን ማለት እንደሆነ ራሱ በጣም እንትን ይፈልጋል። ኢየሱስ ብቻ፣ እኔ ብቻ፣ ለእኔ ብቻ የሚል እንትን አለ፣ አቋም ያለ ይመስለኛል። እና ኦልሬዲ ያለቀውን የተፈጸመውን ነገር ከቅድስት ድንግል ማርያም ጋር ቅድስት ድንግል ማርያም ባትኖር ራሱ እኮ ምናምን ይላሉ። ይሄ እኮ ኦልሬዲ የሆነ ነገር ነው። ስፔኩሌት ማድረግ ራሱ አያስፈልግም። በቃ ቅድስት ድንግል ማርያም እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። እና ይህን ሪሌሽን አፕሪሺየት አድርጎ ተቀብሎ ሚስጥሩን መመርመር፣ መቼም የማንደርስበት ቢሆንም ሚስጥሩን መመርመር፣ ያንን ሚስጥር አፕሪሺየት ማድረግ የሚያስፈልግ ይመስለኛል እኔና አካል ሪሌሽናል መሆኑን ቢያውቁት፣ ፐርሰንሁድ ሪሌሽናል መሆኑን ቢያውቁት ሞር ይጠቀማሉ ብዬ ያስባለሁ። እና ክርስቶስ እኛንም እንትን ሲለን ወደዚህ ፋሚሊ ነው የሚጠራን። ሐዋርያው ቅዱስ ጳውሎስ በደንብ አድርጎ እንትን ይለዋል አይደል? የአብርሃም እንትን አብርሃም ለሁለቱም ለተገረዙትም ላልተገረዙትም እያለ አባት ነው እያለ እንትን ይላል። እና ወደዚህ ፋሚሊ ነው ክርስቶስ የሚጠራን፣ ወደዚህ ኮሚኒየን ነው የሚጠራን፣ ወደዚህ ትሪኒቴሪያን ላይፍ ነው የሚጠራን፣ ወደዚህ ቤተክርስቲያን ነው የሚጠራን። እና ሪሌሽኑን በደንብ አፕሪሺየት ቢደረግ አይ ቲንክ የሚታይ ይመስለኛል። ሁለተኛ አንድ ሌላ ችግር ያየሁት የቃል እናት ልንላት አንችልም፣ የስጉ ቃል እንጂ የቃል እናት ልንላት አንችልም የሚባል ፖይንት ያመጣሉ አባቶቻችን። በጣም ጸሎት ሃይማኖቱ ላይ ስናነበው ራሱ ጸሎት ሃይማኖቱን ስንጸልይ ስናምን በአንድ ጌታ በኢየሱስ ክርስቶስ እናምናለን የሚለው በአንድ ጌታ በቃል እናምናለን ብሎ ከዛ በኋላ ስሙን ቀይሮ ኢየሱስ ክርስቶስ የሚሆን ሌላ እንትን አይደለም። በአንድ ጌታ በኢየሱስ ክርስቶስ እናምናለን የሚል ኢየሱስ ክርስቶስ ዲቫይን ፐርሰን ነው። እና ያንን ነገር ብዙ ጊዜ ይረሳል መሰለኝ። ቃል ከዛ ራሱን ቀይሮ ተለውጦ ስጉ ቃል ምናምን የሆነ ይመስላችኋል መሰለኝ። ግን ዲቫይን ፐርሰን ነው ኢየሱስ ክርስቶስ። ኢዝ ዲቫይን ፐርሰን። እና ያንን ነገር አንደርስታንድ ቢያደርጉት ሂፖስታቲክ ዩኒየኑን ተዋህዶን ትትና ይጠይቃል። አንዳንዴ የምንፍቅና ኃጢአት የትዕቢት ኃጢአት ነው ይል ነበር የሆነ ቦታ ያነበብኩትና ትትናን ይጠይቃል። ትዕቢት ካለ በጣም ከባድ ነው የሆነን ነገር ለመማር ራስን ዝቅ አድርጎ ከአባቶች ስር ለመማር ከቤተ ክርስቲያን መማር ትትናን ይጠይቃል። እና በእንደዚህ አይነት ነገር እንኳን አንዳንዴ አባቶችን ሄዶ እንትን ማለት ቤተክርስቲያን አለች፣ የኛ ቤተክርስቲያን አለች። ግን ከቤተክርስቲያን እንትን ከሆናችሁ ታሪኩን በቤተክርስቲያን ውስጥ ያለ ተጋድሎና እንትን አለ። ቅዱስ ቄርሎስ ንስጥሮስን እንትን ሲል ኒቂያን ይዞ ነው የተከራከረው። እንዲህ በአንድ ጌታ ኢየሱስ ክርስቶስ እናምናለን የሚለውን እንዴት ነው አንተ ፕሮዳክሽን ኦፍ የሆነ ሁለት ፕሮሶፒክ እንትን የምታደርገው ብለው ነው አባቶቻችን እንትን ያሉትና ይሄ በጣም ሊሰመርበት ይገባል ባይ ነኝ። በአንድ ጌታ በኢየሱስ ክርስቶስ እናምናለን እና ኢየሱስ ክርስቶስ ዲቫይን ፐርሰን ነው፣ ስሙን ራሱ እንትን አይልም። እና ለዛ ነው። አመሰግናለሁ መምህር።
እናመሰግናለን በጣም ኦልዌይስ ፕሌዠር እዚህ መማር። ቴንክ ዩ እድሉን ስለሰጣችሁ። እሺ ጆቤ ቃለ ሕይወት ያሰማልን። በጣም ድንቅ መልእክት ነው። በአንድ ጌታ በኢየሱስ ክርስቶስ እናምናለን ነው የሚለው አሁን ኒቅያ። እኛ እኮ ክርስቶስን አንድ ነው የምንለው ከኒቅያ ጉባኤ ተነስተንም ነው። ክርስቶስን አንድ ነው እንለዋለን አይደል? እኛ በተዋህዶ በአንድ አካል አንድ ባህሪ በተዋህዶ ሲንግል ባህሪ ሳይሆን በተዋህዶ የከበረ ሃይፖስታቲክ ዩኒየን በተዋህዶ ምክንያት ኮምፖዚት የሆነ ኔቸር ኮምፖዚት የሆነ አካል ብለን አንድ የምንለው ኒቅያን ይዘን ነው። ኒቅያ አንድ ነው የሚለው አንድ ብሎ ጌታ ደግሞ አሁን ኢዮብ እንዳልከው በአምላክነቱ ነው የሚጠራው። ፍጹም ሰው አይደለም ሳይሆን ግን ያ ፍጹም አምላክ የሆነው ነው ሰውነትን የወሰደው የራሱ ያደረገው የሚለው ነው። ሁለተኛ ኢዮብ በጣም ኢምፖርታንት ነገር አንስተሃል። ምናልባት ብዙ ሰው አይረዳው ይሆናል አንዳንድ ቴዎሎጂካል ተርሞች ስለሆኑ ምናምን። እናንተ ደግሞ ዲያስፖራዎች እንግሊዝኛ ታበዛላችሁ። ስቀል ነው ዲያስፖራ በመሆን ሳይሆን ቴዎሎጂ ያው ብዙ በእንግሊዝኛ አማርኛው እኮ ስለሚይዘን ነው። አንዳንዴ ምን እናገም እርሶ አስተካክሉ። አማርኛ ብዙ ቢነገርበት እኮ ይዳብራል። ቋንቋ በተነገረበት ቁጥር ራሱን ያዳብራል። ግዕዝ አሁን በጣም ሪች ነው ቴዎሎጂካሊ ብዙ አባቶች ብዙ ስለተራቀቁበት እና ሪሌሽናል ነው አለ ኢዮብ። ፐርሰንሁድ አካላዊነት ማለት ከሪሌሽን አንጻር ነው የሚታየው። ወደዛ ነው የጨመረን ክርስቶስ እና ክርስቶስ ራሱ ከኛ ጋር ካለው ከአብ ከወልድ ከመንፈስ ቅዱስ ጋር ካለው በሪሌሽን ውስጥ ነው እንጂ ክርስቶስ የሚታይ ተነጥሎ የሚባል ክርስቶስ የለም። መነጠል የፐርሰኑድን ሀሳብ ማበላሸት ነው የሚለው በጣም ትክክል ነው። ኢዮቤ ግን እስኪ ኢዮብ እንደው ጨምርበት። ይሄ የሞደርን የፐርሰኑድ እሳቤ ፐርሰን የሚለው ራሱ የመጽሐፍ ቅዱስና የፓትሪስቲክ የአባቶች ሳይሆን ዘመናዊ የፐርሰኑድ ዲፊኒሽን ይዘው ነው አይደል? አሁን እነዚህ ሶሻል ትሪኒቴሪያን ምናምን የሚባሉት ፐርሰኑድን ራሱ ፊሎሶፊካሊ በሞደርን ዲፊኒሽኑ ነው አይደል የሚጠቀሙት። አንዱን እንዲስቱ ያደረጋቸው መምህር እሱ ነው። ትክክል። በሶሻል ሳይንሱና ይሄ በሳይኮሎጂ በሳይንስ የዳበረውን ፐርሰንሁድ እውቀት፣ ስሜት፣ ፈቃድ፣ ኢንቴሌክቹዋልን እንትን የሚል ምናምን እንደዚህ በሳይንሱ የዳበረውን ፐርሰንሁድ ይዘው ነው እንጂ አባቶች ጋር ብዙ ቴዎሎጂያኖች አሁን እዚህ እንትን ይላሉ። በቃ ያንን ነገር ላመንት ያደርጋሉ፣ ያለቅሳሉ። ማለት እንዴት ብለን የሆነ አዲስ የተሻለ ቃል ለትውልዱ የሚመጥን ቃልስ እንዴት እናምጣ? ፐርሰን የሚለው ኮንፊውዝ ስለሚያደርግ አሁን ማለት ነው። እና አንድ ቀን ወይስ እንሄድበታለን። ግን ሁለተኛው ዓለም ጦርነት ላይ ነው የርገን ሞልትማን የሚባለው አሪፍ እንትን የጀርመን እንትን ሲገደሉ ያ ነገር ሀፕን ሲያደርግ እግዚአብሔር እኮ ፐርሰን ነው እና ከህዝቡ ጋር ይሰቃያል እግዚአብሔር። ስለዚህ ራሱን የቻለ እውቀት፣ ስሜት፣ ፈቃድ አለው እና ክሩሲፋይድ ጋድ የሚል መጽሐፍ ጽፏል። በዛ ነው ይህን ነገር እንትን ያለው ያዳበረው። እሱ ሲያዳብረው ከዛ በኋላ እነ ዌይን ግሩደን ምናምን መጡ። እነሱ ደግሞ ጭራሽ ፋንክሽናል ሰቦርዲኔሽን በኤሰንስ እኩል ሆነ በፋንክሽን ራሱ ዝቅ ልል ትችላለህ ኮሚኒቲ ውስጥ ምናምን የሚል አመጡ። አሁን እሱ እኛ ጋር ገባ፣ እኛ ሀገር ገባ። ያዘን እንግዲህ መምህር እሱ ደግሞ ፌሚኒዝም ጋር ነው አይደል? ከፌሚኒዝም ጋር እሱ ደግሞ ትዳር ሲያስቸግራቸው እዚህ አይ በባህሪ እኩል ሆነ እኮ መገዛዛት አለ ልክ ወልድ ለአብ እንደሚገዛው ብለው አሁን አዲሱ መደበኛ ትርጉም ላይ አብ የበላይ አስተዳዳሪ ነው የሚሉት። ለዛ ነው ትንሽ ከባድ ነው በጣም። በስላሴ ዘንድ አንዱን መግዛት ካለ አንቺ ያልገዛም የምትይው ከማን በልጠሽ ነው ነዋል። እኩልነት አለሽ ግን መገዛት አለብሽ ነው ዞሮ ለሴቷ። ስለዚህ ጥሩ ነው። ኢዮብ እናመሰግናለን። እስኪ
ብርሃን ረጅም ጊዜ በኋላ ጎራ ብሏል ቤታችን። ከዛ ዲያቆን እስኪያስ ደግሞ ቃለ ምዕዳን አድርጎልን እንፈጽማለን የዛሬው ውይይታችን ማለት ነው። ሰላም ብያለሁኝ መምህር። ሌሎቻችሁንም ላየኋችሁና ስላገኘኋችሁ በጣም ደስ ብሎኛል። ቁጭ ብዬ ይህን ትምህርት በመማሪያም እጅግ ነው የተደሰቱት። እኔ እንኳን ከዚህ ሁሉ መምህራን አንድ ቃል የሚጨምረው ነገር አይኖርም፣ ግን እንደው ዝም ብሎ ከማውጣት ትንሽ ሀሳብ መስጠት ጥሩ ነው በሚል ትንሽ ሀሳብ ልስጥ። እውነቱን ለመናገር የፕሮቴስታንቱ ዓለም በኦርቶዶክስ ቤት አጀንዳ ለዚህ አጀንዳ የሚሆኑም አይደሉም። አጀንዳ ሆነው ንግግር ይደረግባቸውም አይደሉም። ምክንያቱም እያንዳንዳቸውን ስናይ አንድም ነገር በዚህ ዙሪያ ላይ የሚያውቁት ነገር የለም። በምስጢረ ሥላሴ ዙሪያ ላይ የሚያውቁት ነገር የለም። በነገረ ማርያም ላይ የሚያውቁት ነገር የለም። እውነቱን ለመናገር የሚገርመው ግን የማያውቁትን ለማሳወቅ የሚሄዱበት ርቀት ነው። መጽሐፍ ቅዱስ እናውቃለን ይላሉ፣ መጽሐፍ ቅዱስን አያውቁም። ቢያውቁ ኑሮ የሉቃስ ወንጌል በቂ ነበረ። ኤልሳቤጥ የተናገረችው በቂ ነበረ፣ በመንፈስ ቅዱስ ተሞልታ። ሉቃስ 1 ላይ ሂደን ስናይ ወመልአ መንፈስ ቅዱስ ላይ ለኤልሳቤጥ ወከልሃት በአቢይ ቃል ወትቤ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ወምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዜ ብላ ተናግራለች። እንግዲህ ኤልሳቤጥ በመንፈስ ቅዱስ ተሞልታ በታላቅ ቃል ጮኻ ነው እንደዚህ ያለችው። ከሴቶች የተለየሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ትመጭ ዘንድ ነው ያለችው። እንግዲህ ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ያለችውን እነሱ ከኤልሳቤጥ አይበልጡም፣ በመንፈስ ቅዱስ አልተሞሉም። እናውቃቸዋለን። ጥሎ የሚያንፈራፍር መንፈስ ቅዱስ የለም መንፈስ ርኩስ ካልሆነ በስተቀር። ይህንንም ወደ ኋላ መለስ ብለው 35 ላይ መልአኩም መልሶ እንዲህ አላት፣ የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ነው፣ ወይም የልዑል እግዚአብሔር ልጅ ይባላል ብሎ አስቀምጦታል በትክክል። የልዑል እግዚአብሔር ልጅ ማን ነው ከእሷ የሚወለደው ብለው ቢጠይቁ የዮሐንስ ወንጌል በቂ ነበር። ዮሐንስ ወንጌል ምዕራፍ 1 በቀዳሚው ቃል ቢያዩ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እንዴ ወላዲተ አምላክ አንላትም፣ እግዚአብሔርን ወለደች አንልም የሚለውን የተምታታባቸው እንደዚህ የሚሰቃዩት ምንድን ነው? ሶስትነትንና አንድነትን አለማወቅ ነው። ምስጢረ ሥላሴን አለማወቅ ነው። የሚሰቃዩት ያ ነው። የተታለለ ሞኝ ሕዝብ አለ። ትንቢት እውነተኛ ነቢያቶች ናቸው ብለው በሐሰተኛ ነቢያቶች ተታለው ይሄዳሉ። የሐሰተኛ ነቢያቶች መሆናቸውን ሲያውቁ፣ ሐሰተኛ መሆናቸውን ሲያውቁ ደግሞ ወደ ቀደምት ቤታቸው የተመለሱ ብዙዎች ናቸው። እየተመለሱ ያሉ ብዙዎች ናቸው። አሁንም ይቀጥላል። ይሄ መጀመሪያ ኢየሱስን አውቀውታል ወይ ነው። ለመዳን ኢየሱስን ማወቅ ያስፈልጋቸዋል። እነሱ ኢየሱስን ደንብ ሳያውቁና ሳይድኑ ስለ ነገረ ማርያም ሊናገሩ አይችሉም። ስለዚህ አጀንዳ ልናደርጋቸው የሚገቡ ሰዎችም አይደሉም። ምክንያቱም ፓስተሮቻቸው ወይም ደግሞ መሪዎቻቸው አንዳችም ነገር አያውቁምና። አንዳችም ነገር ስለማያውቁ ግን
ልክ እንደሚያውቁ በተሳሳተ መንገድ የሚሰጡት ትምህርት ግን እጅግ አደገኛ ነው። ከዚህ በፊት ከአንደኛው 100 ክፍለ ዘመን ጀምሮ በተለይም በ325 በኒቅያ፣ በኤፌሶን፣ በቁስጥንጥንያ፣ በኬልቄዶን እንኳን ራሳቸው እንኳን የሚቀበሉትን ያለውን የተሰጠውን ውሳኔ እንኳን ፈጽሞ የማያውቁ ሰዎች መርጠው የሚቀበሉ ሰዎች አባታቸውን የማያውቁ ግለሰቦች ናቸው። እውነቱን ለመናገር አባታቸው የተነሱት ሉተር ነው። የሉተርን ትምህርት ፈጽሞ የማይቀበሉ አንዳንዱን ብቻ መርጠው የሚቀበሉ ናቸው። መጽሐፍ ቅዱስ ብቻ ይላሉ። የማርቆስን ወንጌል አይቀበሉትም፣ የዮሐንስን ወንጌል አይቀበሉትም፣ የያዕቆብን መልእክት አይቀበሉትም፣ ሌሎችንም አይቀበሏቸው። ስለዚህ መጽሐፍ ቅዱስ ብቻ የሚሉት እነሱ የትኛውን ነው? መጽሐፍ ቅዱስ ብቻ ሲላሉ ወይ የያዕቆብ መልእክትስ ምንድን ነው የሚለው ተብለው ቢጠየቁ አንዳችም ለተከታዮቻቸው መልስ የላቸው። ስለዚህ እነዚህ ሰዎች አጀንዳ ሊሆኑ የሚገቡ ሰዎች አይደሉም። ግን የሚያደናግሩትን ማህበረሰብ ግን እንደዚህ ሊቃውንት ወጥቶ ሊያሳውቃቸው፣ ሊያስተምራቸው ትክክል አይደሉም ይሄ ነው ብሎ ሊያሳያቸው ይገባል የሚለው ግን ተገቢ ነው የሚል ሀሳብ አለኝ። እጅጉን አመሰግናለሁ። ይብቃኝ። በጣም ይቅርታ ከዚህ ሁሉ ሊቃውንት ፊት መናገሬ። ኧረ ጥሩ ሀሳብ ነው። ብርሃን ቃል የተሰማልን ብርሃን ብዙ ጊዜ የሆነና አይደል እዚህ ቤት የተወሰነ ጊዜ ቅኔ ሁሉ እኮ ታበረክትልን ነበር። ረሳ? እውነት ነው። እንግዲህ አንዳንዴ እንደዚህ ሰፋ ያለ ቤት ማነው ጊዜ ሲኖር ከጉባኤ ቃና ጀምሮ እስከ ሙሉ ቤት የሚደረግበት ጊዜ የቅኔ ጊዜ ቢኖር ጥሩ ነው። እሱን እንሞክራለን። አንድ ቀን ጋብዘንማ ቅኔ በቅኔ መመስገን አለብን። ያን ቀን እንዳቀሩ ሰዎች ይሰማል አይደል? እሺ ይሰማል። ሰላም ብያለው። ብርሃን መምህር ሕዝቅያስም እንኳን ደህና መጡ። ይቅርታ ያው ብዙ ጊዜያችን ስለሆነ ከተገናኘን ስለ ሰላምታ ያህል ነው። ቅኔ ግን ተዘርፎብኛል ወይስ ተዘርፎልኛል እዚህ ቤት? እኔ ኮሜንት ላይ ነው ማስታወሳቸው። ኮሜንት ላይ ብርሃን የሚጽፋቸው ጉባኤ ቃና ቅኔዎች፣ አጭር ቅኔዎች በጣም ይገርሙኝ ነበር። አንተማ ወይ እንግዲህ ተዘርፎብሃል ወይ ተዘርፎልሃል፣ ሁለቱ አንዱ ነው። ብዙ ተከራክረሃል እንዴ? በጣም አይደለ ብርሃን? እንደዛ አስታውሶታለሁ። ይህ ኮመንት ሴክሽኑ ከጉባኤ ቃና በላይ አይችልምና ጉባኤ ቃና ብቻ ነው የሚጻፍበት። አንዴ ምናልባት ዋዜማ አድርጌ ያለው መሰለኝ መምህር ዘራ ዳዊት እያሉ ግን ተደርጎብናል የሚለው ፍራቻ ነው። አይ ፍራቻ ነው። በጣም እናመሰግናለን። እሺ ቃለ ሕይወት ያሰማልን። እናጠቃለሁ እንግዲህ ወደ 2 ሰዓት ተኩል አካባቢ ቆየን። አድካሚ አሰልችም እንዳይሆን መምህር ሕዝቅያስ እንኳን ደህና መጡ። ሰላም ብለውን ሀሳቡን ሰጥተውን በእርሶ ሀሳብ እንጠቀልላለን። ሁላችሁንም ሰላም ብያለሁ። እነ ኢዮብ ትዕግስተኞቹ እንዴት ነው? እየሮጡ ወጡ። ትዕግስታቸው አለቀ መሰለኝ። እርሶ የሚጠቅልሉ አይ ሁሉም ነገር ተብሏልና ምንድነው ላስቀምጥ የምፈልገው ነገር በሁለት ሰዎች በተለይ
ሙለታና የቲንክ የእርሳም መሰሉኝ ያስቀመጧቸው ነጥቦች ተወያይታችሁባቸው ሊሆን ይችላል። ግን እነሱ ነገሮች በደንብ ቢካሄድባቸው ምንድን ነው የጌርሳም ሀሳብ አባቶች በሙሉ ማርያምን አገነኗት አይነት ነገረ ማርያምን ካለመረዳት አንጻር የሃይማኖት አበው ወይንም ደግሞ የአባቶቻችን ትምህርት ወደ ማርያም አዘነበለ። ምክንያቱም ስላላነበቡት ስላልተረዱት እንደዛ አይነት ትርጉም ሰጥተውታል። ሁለተኛ ደግሞ ሙለታ ሚስጥረ ስጋዌን ወይንም ነገረ ክርስቶስን እመቤታችንን ሳላነሳ ማስተማር የሚለው ነገር ላይ እነዚህን ስናያቸው እንደው መምህር ቅድም ኢዮብ ያስቀመጠው አንድ ነገር አለ። አሁን በጣም ጉዳት እየደረሰ ያለው ጽፋችሁ አታስቀምጡም። አሁን አንዳንድ ትምህርቶች አንዳንዴ መንፈስ ቅዱስ ጥሩ ምስጢር ይገልጥላችሁ፣ ጥሩ ማብራሪያ ይገልጥላችሁና ወይ ሪከርድ ተደርገው አይጻፉም። ስለዚህ አሁን ብዙ ተናጋሪዎች፣ ብዙ ሊቃውንት፣ ብዙ ቴዎሎጂያን ቲክቶክ ላይ መጥተዋችኋል። ነገር ግን መጨረሻው ምንድን ነው? የቲክቶክ ሲባል ሪከርድ የተደረገው ምን ያለውም ስልክ ላለው ሰው ነው። ገጠር ላለው ሰንበት ተማሪ፣ ክፍለ ሀገር ላለው ሰንበት ተማሪ እነዚህ ነገሮች አይደርሱም እና አሁን ወይ እንደ ግብፃውያን ወይም እንደ ሌሎቹ በየወሩ የሚወጡ ጽሁፎች ቢኖሩ ላይክ በየወሩ በአንድ ወር ውስጥ የተደረጉ ውይይቶች ተቀድተው ያው ዲያስፖራ አለን። ዲያስፖራዎች ቅድም ስለተጠራን እንግሊዘኛ ብቻ ሳይሆን ብዙ ነገር ማገዝ እንፈልጋለን እና እናንተ በድምፅ ብትቀዱት እነዚህ ታይፕ ቤት ለሚሰሩ ደግሞ ድምፁን ብትሰጡና እኛ ደግሞ ብንከፍል ከዛ እነዚህ ነገሮች ቢወጡ በየወሩ የሚወጣ በቲክቶክ ላይ ከርዕስ ስጦት የፈለገ አድርጉት ብቻ ቢወጣ በጣም ደስተኛ ነኝ። መጀመሪያ ወደ ትምህርቶቹ ከመግባታችን በፊት እግዚአብሔር መንፈስ ቅዱስ ረድቷችሁ ሰይጣን እንዳለ ደግሞ እናንተ መምህር በረከት ትልልቆቹ ያላችሁት ሰይጣን ካላዘገያችሁ ደግሞ በአመት 2 መጽሐፍ ብታወጡልን እነዚህ ነገሮች በየእንትኑ በየላይብራሪው በየቤተክርስቲያኑ ሰንበት ትምህርት ቤት ባይሸጥ እንኳን የመጽሐፉ የድካሙ ዋጋ ከተከፈለ ተመርቆ የተሸጠው ይሸጥ፣ ያልተሸጠው ግን በነፃም ቢታደል የድካሙ ዋጋችሁንና እንትኑ ማሳተሚያው ከተሸፈነ መጽሐፍቶች ቢኖሩ በጣም ደስ ይለኛል። ግን አሁን መምህር መክት ፋንቱ የሚባል ልጅ አለ። በየተወሰነ ጊዜ በፒዲኤፍ መጽሐፍ ያስመርቃል። በፒዲኤፍ ህትመት ቤት መግባት አይጠበቅበትም። አሁን በፒዲኤፍ ኦንላይን ይሸጣል። ስለዚህ እንደው ብትበረቱና እኔ ለእርሶ ቃል ገባለሁ ምርጥ ሪከርደር ልልክሎት ከስልኮት ጋር አገናኝተው ኢሚዲየትሊ የሚያወሩትን በሙሉ ሊቀዳ የሚችል ምርጥ ጽድት ያለ ሪከርደር ልልክሎት ይችላለሁ። እስከ 4 ማይክ ሊያስተናግድ የሚችል ያው በአደባባይ ስለቴን ተስያለው ማለት ነው። እርሶ ግን በየወሩ መጽሔት ሊያወጡ ይዘጋጁ እና የመጀመሪያው ሀሳብ እሱ ነው። ምክንያቱም የጠላት ምሽግ የፈረሰበት አሁን ብትንትናቸው ወጥተዋል። በቃ ኢዮብ ዘሚካኤል የተናገረው ትንቢት 10 ዓመት ነበረ፣ 2 ዓመትም ሳይሞላው ብትንትናቸው ወጥቷል። እንደዚሁ እንደደቀቁ እንደዚሁ እንደፈረሰ እኛ የተበሉትን መንጋዎች ማስመለስ የምንችለው በጽሁፍ ይሆናል ማለት ነው። በተለይ ክፍለ ሀገር ነው ብዙ ሰው የተበላብንና ያንን ለማድረግ በፍጹም ወደኋላ ማለት የለባችሁ። በፍጹም አሁን እዚህ እንግሊዘኛ ተማሪዎቻችንን በምን እንዳዳንን ባሳዩት በጣም ነው የሚገረሙት። መምህር አንድ መጽሐፍ ምን ያህል ጉልበት እንዳለው ቢያዩ አሁን ይሄ መጽሐፍ እርግጠኛ ነኝ ይኖረውታል ብዬ ተስፋ አደርጋለሁ። ዘ ክሪድ ፖፕ ሽኖዳ የጻፉት መጽሐፍ ነው ይሄ መጽሐፍ ማለት ነው።
ሙሉ ጸሎተ ሃይማኖትን በመጽሐፍ ቅዱስ ማስረጃ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ደክሪድ ይሄ መጽሐፍ ነው የኛ እዚህ የሚወለዱትን ልጆች ያዳነልን በስነ ስርዓት። በቃ ሙሉ ጸሎተ ሃይማኖት እንግዲህ ተመልከቱ። አንድ ጸሎተ ሃይማኖት አንድ መጽሐፍ ወጥቶታል። አንድ ጸሎተ ሃይማኖት ስንት ገጽ ያለው ስንት ፔጅ ያለው መጽሐፍ ወጥቶታል መሰሎት? 115 ገጽ ያምናለሁ እኔ 115 ገጽ ወጥቶታል አንድ ጸሎተ ሃይማኖት። ስለዚህ መጽሐፍ ሊቃውንት ስምዐኮን እንደጻፉበት አይነት ማለት ተንከተማውን ጸሎተ ሃይማኖት ላይ የተመሰረተ አይደል? እንደዛ ማለት ያ እንግዲህ አንድ ቤተክርስቲያናችን መንፈስ ቅዱስ አላት የምንለው በዚህ ምክንያት ነው። አንድ ጸሎተ ሃይማኖት አንድ መጽሐፍ መሆን ከቻለ ነገረ ማርያም ስንት መጽሐፍ ሊወጣ ይችላል? ነገረ ማርያም ንጽህናዋ፣ ቅድስናዋ፣ የአምላክ እናት መሆኗ፣ ከፈጠራም በላይ ከፈጣሪ በታች መሆኗን አንድ የባህር ዳር የጉባኤ ቤት መምህር ነበሩ ግሸን ያገኘዋቸው እና ከፍጡራን በላይ ከፈጣሪ በታች ምንድነው ማስረጃችን ተብለው ተጠየቁ እና ሲመለሱ አንድ ሰው አምጣ አሉ። ነቢይን የሚመስል ብዙ ነቢይ አለ፣ ሐዋርያ የሚመስል ሐዋርያ አለ፣ መልአክ የሚመስል መልአክ አለ፣ እመቤታችን የሚመስል አንድ ሰው አምጣ አሉ። ከየት ይምጣ? በምን የሚመስላት? ንጽህናዋን፣ ቅድስናዋን፣ ሁሉንም ነገር ተውና አምላክን የወለደ አንድ ሰው አምጣ አሉ። ከየትም አይመጣም። ይሄ ብቻውን ከፍጡራን በላይ ካደረጋት ከፈጣሪ በታች ካደረጋት ነገረ ማርያም ቢጻፍ ብቻውን ነገረ ማርያም ስንት መጽሐፍ ይሆናል ማለት ነው። እዚህ አትጠብቁ 600 500 ገጽ ያለው ሚስጥር እስኪካተት ምናምን ባትጠብቁ። እኛ ጊዜ ስለሌለን አሜሪካ መሮጥ ነው፣ አውሮፓ መሮጥ ነው። ግን እናንተ ቢያንስ ዕዳ ያላደከመው አይምሮ አላችሁ፣ ዕዳ ያላደከመው አይምሮ። ስለዚህ ፒዲኤፎች በየወሩ ቢወጡ ማድረግ የሚጠበቅባችሁ እንደ ድሮ ቁጭ ብላችሁ ራሳችሁ አርማችሁ ነው። አራሚዎች ሞልተዋል፣ ጸሐፊዎች ሞልተዋል። ኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን ከመንግስት በላይ ስራ መፍጠር ትችላለች። በዚህ ዘመን ነው የምሉት። ከመንግስት በላይ ለወጣቱ ስራ መፍጠር ትችላለች። ታይፕ ቤት በሉ ኮምፒውተር ቤት ተከፍቶ የተቀዱትን ቲክቶኮች እንኳን እየተመረጡ አሁን አፖሎጂን የመሰሉ ወንድሞች ተነስተዋል። የተመረጡትን ምንፍቅና ከነምላሾቻቸው ታይፕ ለሚያደርጉ ልጆች ቢሰጡ፣ ታይፕ የሚያደረጉ ልጆች በዶላር ቢከፈላቸው፣ አሁን እኛ ጋር አሉ ሊቀጠበብ ተክሌ ሲራክ የሚባሉ በወር 50 ሺህ ብር ወጪ ያወጣሉ። የኢትዮጵያ 50 ሺህ ብር ለምን? ለቪዲዮ የሚቀርጽላቸው ኤዲት ለሚያደርግላቸው ሰው፣ እንደገና ለሊቃውንቱ በሰዓት ከፍለው የሚፈልጉትን ያሬዳዊ ነገር ያስቀዳሉ። እንግዲህ አስቡ፣ ለ4 ለ5 ሰው ስራ ፈጠሩ ማለት ነው። ከዚህ መሄደው ግን $200 ምናምን ነው በወር። እና ስራም መፍጠር እንችላለን፣ ስራም መስራት እንችላለን። የሊቃውንት ጉባኤውን ከመጠበቅ አባቶቻችን ስሙን እባካችሁ ከማለት ይሄው እግዚአብሔር ይህንን ፕላትፎርም ሰጥቷልና አንድ ቀን ሰፋ ያለ ውይይት ምን ብንሰራ የመናፍቃንን ጎራ አፍርሰን የተበሉትን አይዛብን ደግሞ አስተምረን አጥምቀን ምን ማድረግ እንችላለን የሚለው አይዲያውን የወሰድኩት ከኢዮብ ነው። እሱን እግዚአብሔር ይስጥልኝ። ይህን ያህል ከወቀስኩት ይበቃኛል። እና ግን ፕሊዝ እኔ ሰው እንዳገኘው ልካለው። እርሶ በየወሩ ፒዲኤፍ ያሳትሙ። መምህር መክት ፋንቱን ቢያገኙት እሱ ሰው በጣም ሊያዝ የሚገባው ቤተክርስቲያን ያልተጠቀመችባቸው ልጆች ቢኖሩ 4 ልጆች አሉ። ቴዎሎጂ ነፃነት፣ ቀሲስ ነፃነት አክለወግ የሚባል ልጅ፣ መምህር መክት ፋንቱ፣ ውብ አምላክ የሚባል ልጅ እዚህ ፕሪንስተን ዩኒቨርሲቲ ድረስ በስኮላርሽፕ መጥቶ ተምሮ አሁን ወደ ዴታ ሳይንስ ዞሮ በቃ ቤተክርስቲያንም የለም። እነ ግርማ ባቱ ብዙ ሰዎች እና መምህር እነዛ እናንተም እንደዛው ቀልጣችሁ እንዳቀሩ እሱም ብታረጉ ካልኩ በኋላ ሁለተኛ ሌላ እንዲሰጥ የምፈልገው ትምህርት አለ። ጽነት ምንድን ነው መምህር? እሱ ቢብራራ። አሁን
ሚስጥረ ሥላሴ ሚስጥረ ሥጋዌ ለእስላሞችም ለጴንጤዎችም ጽነት ሆኖባቸዋል። ከአይምሯቸው በላይ ሆኖባቸዋል፣ ከብዷቸዋል። ምክንያቱም ፌዝ ከኢንተሌክት በላይ ነው፣ እምነት ከእውቀት በላይ ነው እና እነሱ አሁን እየሄዱ ያሉት በኢንተሌክት ብቻ ነው፣ ፌዝ አልባ እየሆኑ ነው። ስለዚህ እንዴት ነው ልናድናቸው የምንችለው? አሁን ቦአዴ ቱሳኤ እነዚህ ነገሮች ነው አሁን ጽነት የሆኑባቸው አይደለም። እነሱ ነገሮች ላይ ትክክለኛ ጊዜ ተወስዶ የኦርቶዶክስ ትምህርት ለምንድን ነው ለመናፍቃንና ለአሕዛብ ጽነት የሆነው? ለምንድን ነው የጸነነባቸው? ለምንድን ነው አይገባቸው ስንል ፌዝ አልባ ላይፍ እየሄዱ ስለሆኑ ነው። ኢንተሌክት እያበዙ ነው። አሁን ማን ነው እንዳለው አብን ተከታ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይንተከተካል ነው ያለው። እንደዛ ድረስ የሚሄዱት እንደዚህ የወረደ አማርኛ ወይም የሞተ ነገር ውስጥ የሚገቡት ከምን አንጻር ነው ሲባል ምንም ፌዝ የሌላቸው ሰዎች ስለሆኑ ነው። ፌዝ አለውን ኢንተሌክት አለውን እና እነዚህ ነገሮች ትኩረት ቢሰጥባቸው ከዛ በኋላ ርዕስ ተደርገው ትምህርቱ ቢሰጥ የተሻለ ነገር እናመጣለን እና እኛ እውነት ይዘን ይህን ያህል መሸማቀቅ የለብንም። እኛ ጋር እውነት እነሱ ጋር ድፍረት ነው ያለው። ስለዚህ እኛ እውነታችን ላይ ድፍረት ከጨመርን በቃ እንደዚህ ተበትነው ተበጣጥቀው ያልቃሉ። ከዛ በኋላ እዚህ ከጨረስን ያ ፍታት የሚያስፈልገው የሊቃውንት ጉባኤያችንን መጻሕፍቶችን እንዲያርም ስራ እንዲሰራ እናንተን እያስገባን እንደነ መምህር ያረጋል ያሉ ወንድሞችን እያስገባን ከሊቃውንቱ ጋር ተባብራችሁ የተሻለ ዘመኑን የዋጀ አገልግሎት መጀመር አለበት ብዬ ነው የማምነው እንጂ እነሱን ስናስረዳቸው ብንውል በኢንተሌክት ብቻ ስላሉ እንደገና ይሉኝታ አለ። አሁን ቃል የሚባል ልጅ ትንሽ ነው የቀረው መመለስ የሚፈልግ አይነት ግን ይሉኝታ የያዘው ሰው ሆኖ ነው እንጂ እሱ እዛ መሆን የሌለበት ልጅ ግን ያው ለመኖር መገለባበጥ ስላለበት ነው። እና የተነሱት ትምህርቶች በሙሉ ስራ በመሰራቱ ነው። ይህን ያህል ክህደት፣ ይህን ያህል መፈራረስ የመጣው ስራ በመሰራቱ ነው። የተሰራው ግን ያለ ማሰሪያ የተቀመጠ ስለሆነ ትምህርቱ ላይ ሁሉም ነገር ስለተባለ ስራው ላይ ብናተኩር ለማለት ነው። መምህር የእግዚአብሔር ያክብርልኝ። ግን ከመጠቅለሌ በፊት አንድ ትምህርት ሰጥተው ቢጠቀልሉ ደስ ይለኛል። ለሁሉም ሰው ምላሽ ይሆናል ብዬ የማስበው ሃይማኖተ አበው ወልድሂ ቃሎሙ ለአብ ወለመንፈስ ቅዱስ ካለ ለአብና ለመንፈስ ቅዱስ ቃላቸው የሆነ ወልድ ከሆነ የተወለደው እንዴት አድርገን ነው ወላዲተ አምላክ ምናብራራው የሚለው ጥሩ ይመስለኛል። ይኸው ነው ያለኝ። መምህር እግዚአብሔር ይስጥልኝ። አሜን። ዲያቆን ቃለ ሕይወት ያሰማልን። በጣም ትላልቅ ሀሳቦች ነው ያነሳው። እስኪ እንነጋገርባቸውና እንደተባለው አሁን እነዚህ ነገሮች ሪከርድ የሚደረጉ የምንነጋገርባቸው ነገሮች ያስተጋባል እንትን የሚወት አድርገው እነሱን ነገሮች እስኪ እንነጋገራለን። እንዴት ማስቀጠል እንችላለን፣ ወደዚያ ደረጃ ማደግ ይችላሉ የሚለውን ነገር እስኪ በደንብ ያው ትንሽ ከዚህ ከፍ ያለ ስራ ይጠይቃል። በደንብ ከዚህ የተሻለ ሪፈረንሶችን መጽሐፍቶችን ሁሉ አዘጋጅተን መነሻ ጥሩ ነገር አቅርበን ሀሳብ የሚሰጡ ሰዎችም ተዘጋጅተው እንደ ራንደምሊ ዝም ብለን ገብተንም ብቻ ሳይሆን ጉዳዩ ቀደም ብሎ ከ3 ከ4 ቀን ወይ ከአንድ ሳምንት በፊት ተናግረን ሰዎች እንዲዘጋጁበት አድርገን ከዚያ የሚወጣው ነገር እንዳልከው ዝም ብሎ አየር ወስዶት ከሚቀር እንደው ምናልባት የተወሰነ ሰው የሚጠቅም ከሆነ ወደዛ ደረጃ የሚያድግበት ነገር ካለ በጣም በደስታ ነው የምናደርገው። እንግዲህ እግዚአብሔር እስኪ መንፈስ ቅዱስ ሀሳቡን እንዳመለከተን ደግሞ
የምንሰራበትን ኃይል ይስጠን። የተቀደሰ ነገር ነው። ያው አንድ ነገር እንደዚህ ከሀሳብ አይደል የሚጀምረው። ሀሳብ ከዚያ ወደ ስራ ይሄዳል፣ ከፍ እያለ ይሄዳል ማለት ነው። እና በጣም ጥሩ ሀሳብ ነው። በጣም ጥሩ ጥሩ ወንድሞች አሉ። እዚህ ደግሞ እነ ኢዮብ አሉ። ሁሉም እዚህ ያላችሁት እነ ናቲን ብዙ በአንድ ጉዳይ ላይ አስበው ቢመጡ ማስታወሻ ይዘው ቢመጡ በአንድ ሴሚናር ከሚገኝ በአንድ ትምህርት ቤት በአንድ ኮሌጅ ከሚገኝ እውቀት ያልተናነሰ ነገር ነው የሚናገሩት። ብዙ ጥናት ብዙ ጊዜ በንባብ የሚያሳልፉ ስለሆኑ ማለት ነው። እና ጥሩ ነገር ነው። እስኪ ዲያቆን ያስፈጽመን። እኔ በጣም በደስታ ነው የተቀበልኩት ሀሳቡን። እስኪ እንነጋገራለን ከአንተም ጋር በውስጥ ወልድ የአብና የመንፈስ ቅዱስ ቃላቸው ነው። ስለዚህ ወልድን ወላዲተ ቃል ከተባለች አብን መንፈስ ቅዱስም ሰው ሆኖ ለምንድን ነው የማይባለው የሚል ነው ዲያቆን የጠየቀኝ አይደል? በተለይ ወልድ ይሄ ቃሎሙ ለአብ ወለመንፈስ ቅዱስ ነው ያለው እና አሁን ለአብና ለመንፈስ ቅዱስ ቃላቸው የሆነው ወልድ ነው ከሷ የተወለደው ካልን የተለየ አካሉን ብቻ ይገልጻል ወይንስ የአብና የመንፈስ ቅዱስ ቃላቸው ከተወለደ እነሱ በዛ ውስጥ ድርሻው ምንድን ነው? በክርስቶስ መወለድ ውስጥ ድርሻው ምንድን ነው? አሁን ይህንን ላልተረዳ ሰው ይጸንበታል አይደለም? አባቶቻችን ያብራሩት ይህንን ነገር ልክ ነው። አሁን ይሄ ምንድነው? ስለ ኩነት ባይዘው በጣም አድቫንስድ የሆነ ትምህርት ነው። በሚስጥረ ሥላሴ የኩነትን ትምህርት መረዳት ከበድ የሚል ነገር አለው። ምክንያቱም ይሄ ፔሪኮሬሲስ የሚባል አስተምረዋል የሥላሴ ባህሪያዊ ተዋህዶን የሚገልጽ። አሁን ሌሎቹን ነገሮች ስንናገር ለምሳሌ ልጅነት፣ አባትነት ብለን ስንናገር እነዚህ የግብራት ውሳጣዊ ግብራት የሚባሉት አብ፣ አባት፣ ወልድ፣ ልጅ መወለድ ምናምን ስንል ሼር የሚደረጉ የሚጋሩት አይደለም፣ የሚለያዩ ናቸው። ዲስቲንክት የሚያደርጓቸው ናቸው አካላቱን ማለት ነው። ስለ ኩነታት ግን ስንናገር የሚለዩ ብቻ ሳይሆን የሚያዋህዱም ናቸው። የሚያዋህዱም ብቻ ሳይሆን ደግሞ የሚለዩም ናቸው። ስለዚህ አሁን ኩነት ቃል ስንል ወልድ በቃልነቱ ቃልነት መታወቂያው ነው በፐርሰኑ ማለት ነው። ግን በሱ ብቻ የሚቀር አይደለም። በሱ ቃልነት በአብም በመንፈስ ቅዱስም ያለ ነው። ስለዚህ ኩነት ይለያልም ያዋህዳልም። የውሳጣዊ ግብራት ግን የሚለያዩ ዲስቲንክት የሚያደርጉ ናቸው። ስለዚህ ወልድ በተለየ አካሉ ቃል በተለየ አካሉ ስጋ ሆነ ስንል ቃልነት የሚያዋህድ ብቻ ሳይሆን ወልድን በአካል የሚለየውም ነው፣ ደግሞ እንደ ፐርሰን የሚለየውም ስለሆነ ማለት ነው። ስለዚህ ፐርሰኑን ነው የሚያመለክት። ያ የወልድ ሁለተኛው ፐርሰን የሥላሴ ሁለተኛው ፐርሰን ቃል የሚል የከዊን ስም አለው። ልጅ የሚል በውሳጣዊ ግብር ኢንተርናል ፕሮፐርቲ ነው። ይሄ በሥላሴ ዘንድ ኢንተርናል ፕሮፐርቲ ማለት በሥላሴ ዘንድ ያለ ከፍጥረት ጋር ያልተገናኘ ማለት ነው። የአብ መውለድ የወልድ መወለድ ቅድም ያልነው በዛ ወልድ ያልነው በኩነት ደግሞ ቃል ስንለው ስቲል ፐርሰኑ ነው እየተናገርን ያለ ነው። ቃል በሚለው በከዊን ስሙ ስንጠራ ግን ፐርሰኑን ብቻ ሳይሆን ሪሌሽናሊ ራሱ የአብም የመንፈስ ቅዱስም ቃላቸው ነው የሚለውም ደግሞ እናስተላልፋለን። ግን ስቲል ቃል ስንል ያ ፐርሰን ነው የሚጠራበት። የአብም የመንፈስ ቅዱስም ቃላቸው ይሁን እንጂ ፐርሰኑ ግን የተለየ ነው። አካላዊ ቃል ነው። እንደ ፐርሰን አብም አይደለም፣ እንደ ፐርሰን መንፈስ ቅዱስም አይደለም። ግን በሥላሴ ዘንድ አንዱ በአንዱ ህልው ስለሆነ ቅድም ያልነው የፔሪኮሬሲስ የሚባለው በህልውና አንድ ናቸው። በህልውና ይገናዘባሉ። የአብ ልብነትን ይገናዘባሉ፣ የወልድ ቃልነትን ይገናዘባሉ፣ የመንፈስ ቅዱስ ሕይወትነትን ይገናዘባሉ። አንዱ በአንዱ ህልው ስለሆነ በህልውና የባህሪ አንድነት ስላላቸው ማለት ነው። እና ይህ የኩነት ትምህርት የሚለይም አለው የሚያዋህድም አለው።
በሚያዋህደው ብቻ ሄደህ አይ አብና ወልድ አብና መንፈስ ቅዱስ ወልድ ቃላቸው ስለሆነ ወልድ ቃላቸው ስጋ ሲለብስ እነሱም ለበሱ መባል አለበት ካልክ በሚያዋህደው የሚለይ ደግሞ አለ። ቃል የሚለው አካላዊ ስም ነው። ከሶስቱ አካላት አንዱ ብቻ የሚጠራበት ነው። ደግሞ ዲስቲንክት የሚያደርግም ስም ነው። ስለዚህ በዛ ደግሞ አካሉን ትነጥላለህ ማለት ነው። አካሉን በተለየ አካሉ ብለህ ትናገራለህ። ለስጋዊ ማለት ነው። ግልጽ ከሆነ ዲያቆን እና ስለ ኩነታት ስንናገር በአንድ በኩል ያዋህዳሉ፣ በአንድ በኩል ደግሞ ፐርሰኖቹ ሶስቱ አካላት ዲስቲንክት ሆነው የሚነገሩባቸው ናቸው። ቃልነት ለምሳሌ በቃ የወልድ ነው። ልብነት የአብ ነው። ሕይወትነት የመንፈስ ቅዱስ ነው። ግን ሕይወትነት የመንፈስ ቅዱስ ስለሆነ መንፈስ ቅዱስ ብቻ ነው ያው፣ አብና ወልድ ያው አይደሉም አንልም። ምክንያቱም በባህሪ መገናዘብ በመንፈስ ቅዱስ ዘንድ ያለው ሕይወት የአብም የወልድም ነው። ለዘላለም በአንድነት አንዱ በአንዱ ልግ ሆኖ በባህሪ ተገናዝቦ በአንዲት ሕይወት ነው የሚኖሩት። ቃሊቱም በአንዲት ቃል ነው የሚኖሩት። ያቺ ቃል ግን አካላዊ ሆና ስትናገር ወልድ ነው። ስለዚህ በአካላዊነቱ ቃል ሲባል አካሉን ይለያል። በአካል ሥላሴ ሶስት ስለሆኑ ማለት ነው። ስለዚህ በአካል ደግሞ ክርስቶስ ሰው የሆነው በአካሉ ነው። ምንድነው የሥላሴ ኔቸር በአጠቃላይ መጥቶ ከሰው ኔቸር ጋር በአጠቃላይ የአብስትራክት ኔቸር አይደለም የምናወራው፣ ኢንዲቪጁዋላይዝድ የሆነ ሃይፖስታቲክ ነው አይደል? ሃይፖስቴቲዮሎጂካል ነው። ኔቸር ኢንዲቪጁዌትድ ነው ማለት ነው። በሥላሴ ዘንድ ያለው ባህሪ በአካል ተገልጦ ነው እና ለወልድ ያ ኔቸር በወልድ ኢንዲቪጁዌትድ ሲሆን ቃል ነው። ስለዚህ ቃል አካልን ይለያል ግዴታ። ቃል የሚለው ሥላሴን በአካል ይለያል። በተዋህዶ ደግሞ ቃልነት የአብም የመንፈስ ቅዱስን የራሱ የወልድም ነው። በሚለየው ስንናገር አካልን እንለያለን። በአካል የተለየው ግን ደግሞ በባህሪ መገናዘብ የአብም የመንፈስ ቅዱስም ነው እንላለን። ስለዚህ ቃል የሚለው ፐርሰኑን የሚለይ ዲስቲንክት የሚያደርግ ስምም ስለሆነ ቃል በተለየ አካሉ አካላዊ ቃል ነው የምንለው አይደል? አካላዊ ቃል በማኅፀኑ አደረ ስንል አካላዊ ቃል ስንል ራሱ በቃ አካል ካል አንዱ አካል ነው። አንዱን አካል እየለየን ነው። ግልጽ ከሆነ ዲያቆን መልሼ ከሆነ በጣም ጥሩ። እንግዲህ ይሄ ነው አሁን የተፈለገው። ላይክ ብዙ አባቶች እንትን ላይ የእኛ ቤተክርስቲያን ሁሉንም ነገር ያለ ምንም ነገር ዳህፀ ልሳን እኛ ቤተክርስቲያን ዳህፀ ልሳን አገልጋዮችን ሊገጥም ይችላል እንጂ ክህደት ሊገጥም አይችልም፣ ከትምህርት ማነስ። እነሱ ጋር ደግሞ ከትምህርት ማነስ ክህደት ነው የሚፈጠርባቸው፣ ምክንያቱም በጸነነባቸው ቁጥር እና እነዚህ ነገሮች ርዕስ ተይዞላቸው አይነው እዛም እዚህም ኩነት ትምህርት ተሰጥቷል። እዛም እዚህም ያለመጠፋፋት ያለመቀላቀል ተሰጥቷል። እዛም እዚህም ብዙ ነገሮች ተሰጥተዋል። ግን በተሰበሰበ ልቦና ባልባከነ ሕሊና ይህን የጸነነባቸው አንደኛ እነሱንም ማትረፍ ነው። እንደዚህ አይነት ቀውስ ውስጥ እንደዚህ አይነት ውዝግብ ውስጥ ከሚገቡ እንደዚህ በሰከነ ሕይወት ባለው መንገድ እነሱንም አስገብተው ቢሆን ይሄ ትምህርት ተሰጥቶ ዲቤት በሌለበት ትምህርቱ ተሰጥቶ ኖት ይዘው ቢድኑ ብናደርግ ነው የምለው። አሁን ይሄ ነው እንግዲህ ያሉት እርሶን የጠየቁበት ምክንያት ምን ያህል እንደሚጸን እኛ አባቶች ሊቅ ለመባል ወይንም አገልጋይ ለመባል ስንት ዘመን ተቀምጠው ነው አይደለ? መጽሐፍተ ሊቃውንቱን ሐዲሱን ብሉይውን ቤተክርስቲያን ጊዜ ሳትፈጅ መምህር አድርጋ ያቆመችው ሰው በጣም ጥቂት ነው። አሁን ነው እንጂ በፊት እንዲህ አልነበረም። እና ፕሊስ ለማለት ያህል ነው ጥያቄውን ያነሳሁት። በትክክል ተመልሷል ያለምንም እንከን ማለት ነው። እና ጊዜም እኮ ምሳሌ ሲመስሉ ሊቃውንት ሰምታችሁ ከሆነ ቃል ሥጋ ሆነ የሚለውን ከሰው አይምሮ ሳይለይ ቃል ወረቀት ላይ ይጻፋል ልክ ነው ይላሉ። ወረቀት ላይ ስጽፈው እንትን ይሆናል፣ በቃ የሚታይ የሚዳሰስ ይሆናል። ግን ያ የሚዳሰስ ቃል ወረቀት ላይ ስለተጻፈ ከአይምሮ ተለይቷል ማለት አይደለም። ደግሞ አይምሮ በአጠቃላይ ወጥቶ ወረቀቱ ላይ ተቀመጠ ማለትም አይደለም። ቃል በተለየ አካሉ ከአይምሮ ሳይለይ ወረቀት ላይ እንደሚጻፈው
ወልድም ከአብና ከመንፈስ ቅዱስ ሳይለይ ግን በተለየ አካሉ በእኛ ስጋ ተገለጠ ብለው ይመስላሉ። በትክክል እንትንም አለ አረኖ ምን ያህል ሰው ያገናዝበው ከሆነ ጥራኝ የሚል ምሳሌ ያስታውሳሉ። በላይ ሳይጎድል በታች ሳይጨመር እንዴት ነው ስንላቸው አንድ የአዲስ ኪዳን መምህር ምን አሉ? እስኪ ጥራኝ ስሜን ጥራው አሉ። የኔታ 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 ዝም ብለው እንዳታቆም አሉ። እየሄዱ ከኛ እየራቁ ግን እንጠራቸው ነበር እና ይዞራሉ በጠራናቸው ቁጥር እና ከልብህ ውስጥ አሁን እኔን ስትጠራ የመጥራት አቅም ወይንም ከአንተ የምታወጣው ቃል ከልብ ወጥቶ ያልቃል ያሉ አንተ ጋር አልጎደለም፣ እኔ ጋር ደግሞ አልተጨመረም። ስለዚህ በጠራኸኝ ቁጥር እዞራለሁ። ክርስቶስ በምድር ላይ መጥቶ ስራ ሰራ ወይም ሰው ሆነ ስንል ልክ አንተ እንደጠራኸኝ ግን ቃሉ ካንተ ተቆርጦ እኔ ቤት ካስባለ በኋላ ተመልሶ አንተ ልብ ውስጥ የማይገኝ ሆኖ አይደለም። ደጋግመህ እንድትጠሩኝ ያደረግኩት አያልቅም። 1 ሚሊዮን ጊዜ አይደለም ትሪሊየን ጊዜ ብትጠራኝ ቃሉ ካንተ ወጥቶ አያልቅም። ካንተ አልጎደለም፣ ከዚህ ደግሞ አልተጨመረም። ግን ሁለቱም ጋር የሚቀርም እኮ ነው። አሁን ይሄ እኮ ቅጥነተ ህሊና የሚባለው እኮ ነው። እንዲህ አይነት ነገር ባይዘወይ በእውቀት ምናምን ብቻ አይገኝም። ይሄ የመንፈስ ቅዱስ አብርሆት ነው። የመንፈስ ቅዱስ ሰውን ልቦናውን ብሩህ ሲያደርግለት የሚመለከተው እንዲህ አይነት ነገሮችን መናገር ነው። እኛ በልሳን መናገር የምንለው አቡነ መርቆሬዎስ አንዴ ብፁዕ አባታችን በጣም የሚገርም እድል አግኝቼ ኢንተርቪው አድርጌያቸው ነበር እና በጣም ሲያስተምሩ በጣም ነው ደስ የሚሉት። በተለይ ያላቸው ሀብተ ምክር ልነግር አልችልም። እና አንድ ህፃን አሉ ከእናትየው ከቀኝ ጡቷ ጠባ ወተት ከግራ ጡቷ ጠባ ወተቱ ልዩነት አለው ወይ አሉ። አይ የለውም። ከየት ታመጣለህ? ጡቱ የተለያየ ቦታ ነው ያለው፣ ግን ሁለቱም ወተት ያመነጫል። የትኛው ወተት ነው ልጁን የሚያሳድገው? እና ሰዎች ቤተክርስቲያንን ካልተረዱ ከየት በኩል እንደምታጠጣቸው ካልተረዱ ሊያውቁት አይችሉም። ስለዚህ ቤተክርስቲያን ያላት አንድ ወተት ነው። በቃ ልጅነት ላይ ወተት ነው። ከዛ ያ ወተት አጥንት ይሆናል። አድገህ ላሟን መብላት ስትጀምር አጥንት ይሆናል። ትምህርቱ እየጠነከረ ይሄዳል እንጂ እየቀለለ አይመጣም። እና ቤተክርስቲያንን ለማወቅ እንዴት ነው 38 ዓመት የአብነት ትምህርት ይፈጃል፣ እንዴት ነው ይህን ያህል ዘመን ይፈጃል የሚባለው ነገር እንደው እርሶ በመንፈሳዊ ብዙ ረቀው ሄደዋል ስንላቸው አይ የቤተክርስቲያንን ትምህርት ብናቅ እንኳን ያወቀው የሰማው መመነን ነበረበት ከጥልቀቱ የተነሳ። እና ቃለ እግዚአብሔርን ስታስቡ ቤተክርስቲያን ከግራ ጡቷ ማጠጣች፣ ከአብነቱ ማጠጣች፣ ከቴዎሎጂው ማጠጣች፣ ያው የሚወጣው ወተት ነው አሉ። እና በጣም መቼም ያርሰው ዋናው ከእውነተኛ ላም መጠጣት ነው። በቃ እናትየው አንድ ናት አሉ። እናትየው አንድ ናት፣ ጡቶቹ ሁለት ናቸው አሉ። በጣም ደስ የሚል ነገር ነው። በጣም አባቶቻችን በእውነት እና ከግራውም ጡት ጠባ ከቀኙም ጡት ጠባ። ትክክለኛ ጡት ያለው አንዲቷ እናት ላይ ነው እንጂ ሌላኛዋ እናት ላይ የለም። በጣም ደስ የሚል ነገር ነው። እኔ ቅጥነተ ህሊና የሚለው የሊቃውንት በጣም ነው የሚገርመኝ። ነገራችን ላይ አንዳንድ የሚናገሩት ነገር ስታይ ማለት በጣም ሰብሊም በጣም ከፍ ያለን ነገር በሆነች ምሳሌ ጣል አድርገዋት ይሄዳሉ። እና ይሄ በጣም የመንፈስ ቅዱስ ሰው በመንፈስ ቅዱስ ልቡ ብሩህ ሲሆን በተለይ በጣም እነዚህ ሊተርጂካልም ስለሆኑ በቅዱስ ቁርባን በቅዳሴ ምናምን የሚውሉ የሚኖሩ ሰዎች ነባቢ ያደርጋቸዋል እግዚአብሔር። በቃ ምንድነው ቅዳሴ ላይ ያለ አይደል? ስለ ቁርባን ስለ ቅዱስ ቁርባን ሲናገር ምን ይላል? ለልቡና ለህይወት ወለስርየተ ኃጢአት ይላል። ለልቡና ቅዱስ ቁርባን ለልቡና ነው ማለት በእውነት ንስሐ ገብቶ ለሚቀበሉ ሰው ልባቸውን ብሩህ ያደርጋል። እንደውም ምንድነው በልሳነ ነፍስ ያናግራቸዋል ነው አይደል የሚለው ትርጓሜው። በልሳነ ነፍስ ያናግራቸዋል ማለት በጣም ድንቅ ነገር እንዲናገሩ ያደርጋቸዋል። ምክንያቱም
ቃልን ነው የተመገቡት፣ ስግው ቃልን ማለት ነው። ያ ጥበብ የእግዚአብሔር ጥበቡን ነው የወሰዱት። የእግዚአብሔር ጥበብን ወስደ ጥበብ አለመናገር አችልም። የእግዚአብሔርን እውቀት የተባለ ክርስቶስን የእግዚአብሔር ቃሉ የተባለ ክርስቶስን ወስደህ ተቀብለህ ጠቢብ አለመሆን አችልም። በቃ ክርስቲያን ሁሉ ባይዘወይ በተሰጠው ጸጋ ከኖረ ጠቢብ ነው። እኛ ክርስቶሳውያን ክርስቲያኖች ጠቢባን ነን። ከእኛ የተነሳ ሳይሆን ከክርስቶስ የተነሳ ማለት ነው። እና በአባቶቻችን የምናየው ጥበብ በንግግራቸው በፈሊጣቸው እንደው በጣም ሲምፕል የሚባሉ እንደው ያልተማሩት እንኳ የሚባሉት አንዳንድ የሚናገሩትን አስተሳሰባቸውን የሚሰጡትን መልስ ምናምን ስታይ በእውነትም መንፈስ ቅዱስ በዘመናችን ሁሉ እንደሚሰራ ቤተ ክርስቲያንን በጥበብ እንደሚያኖራት የሚያሳይ ነገር ነው። ዲያቆን ቀልዳቸው ሁሉ ነገራቸው በጣም ለዛ ያለው። እኔ አንድ የልቡና ችሎት መጽሐፍ ላይ አንድ ማስታውሰው አባት አለ። ለሙስሊሞች ሲመልስ መስቀልን ታመልካላችሁ ብሎ ይከሳሉ ሙስሊሞች። መጽሐፉን ያነበባችሁ ታስታውሱታላችሁ። እና መስቀልን ታመልኩታላችሁ እናንተ ክርስቲያኖች ለመስቀል ትሰግዳላችሁ ምናምን ይላሉና መልስ ሲመልስላቸው ምን ይላል? እንደው ለመመለክ አሁን መስቀልን የሚፈልግ ማን አለ ይላል። መሞቻ እኮ ነው። ሰዎች ጣዖት አምልኮ ቢፈልጉ መስቀልን እንዴት ይመርጣሉ? ሌላ ነገር የሚመረጥ እያለ ይላል። በጣም አባቶቻችን እንደው እኔ በጣም የምመኘው መምህር ምን እንደሆነ ታውቃለህ? እነዚህ በትክክል በአብነት ትምህርት ቤት ከጥንት አባቶች ጋር ከደህና ከደጋግ አባቶች ጋር የነበሩ አባቶች እንደው ቢሰበሰቡና ቀልድ እንኳን ቢቀልዱ ነው የምልህ እንዴት እንደሚያምር ለዛ ያለው ጨዋታ ሲጫወቱ እንኳን ትምህርታቸው እንትናቸው። አንድ ጊዜ ያስታውሳለሁ፣ እንደዚሁ ሙስሊም ነው። እናንተ አሁን ሙሴ የምትሉት ምን ሊበጃችሁ ነው? እስራኤላውያን እንኳን መንገድ ምራን ቢሉት አቅጣጫ አልጠይቅ ብሎ በራሴ ያውቃለሁ ብሎ 40 ዓመት በራሴ ያስበላቸው ኖረ። ሙሴ እኮ መንገድ አይጠይቅም ዝም ብሎ ነው አላቸው። አይ መጠየቁስ ጠይቆ ነበረ፣ እስላም ነበር መንገዱን ያሳየው። መልስ አያጡም ነው የምልህ። ምንም መልስ አያጡም። ሰውየው ግን ከባድ ሰው ቢሆን ስለዚህ በሙሴ ዘመንም እስላም ነበረ ማለት ነው ይመልስ ነበር። ግን ያው የምትመልሰው መልስ ለእነሱ ስለሆነ ከየት እንደሚመጣላቸው ብቻ መንፈስ ቅዱስ ቤተክርስቲያኒቱ እስልምና የነቢያት ሃይማኖት ነው የሚለውን አረጋገጠ ማለት ነው። ቤተክርስቲያኒቱ በእውነት እንኳን ላወቃት እንኳን ለኖረባት እንደዚሁ ዝም ብለ ከውጭ ለሚመለከታት አንድ ጥቅስ በቃ እኮ አንድ ጸሎተ ሃይማኖት በቂ ነው። እውነቴን ነው የምልህ መምህር፣ አንድ ጸሎተ ሃይማኖት በጣም ብዙ ነገር መስራት ይችላል። አዶኖ እሱ ላይ ፍልስፍና ቢካሄድ ጸሎተ ሃይማኖት ላይ ብቻ ላይ ትሰማለህ። እነዚህ ባለቅኔዎች ባለምናምን እና እኔ አንድ ባለቅኔ አንዴ ምን ጸሎተ ሃይማኖት ማምን የሁሉ መጠቅለያ አይደል እንዴ? ምን ሃይማኖት እኮ ጸሎተ ሃይማኖት ሲተነተን ነው በቃ ያ። እና ምን አለ፣ ለምንድን ነው መላእክት ያልገቡት ጸሎተ ሃይማኖት ላይ? እመቤታችን ከፈጣሪ ቀጥሎ ጥምቀት፣ የዘላለም ሕይወት፣ ትንሣኤ ሙታን እመቤታችንና ሐዋርያት ብቻ ነው ያሉት። ለምንድን ነው መላእክት እንኳን ቅዱሳን ሰማዕታት ሐዋርያት ተጠቅሰዋል። ከዛ በኋላ ያሉ ለምንድን ነው እዚህ ጋር በአብ ጀምሮ በትንሣኤ ሙታን ለምን ጨረሰው? ማርያም ደግሞ በቃ መሀል ላይ ለምን ገባች? ለምንድን ነው ይሄ የሆነው? ይህንን እንኳን ያላነበበ ሰው እንዴት ነው መጽሐፍ ቅዱስ አውቃለሁ የሚለው?
እና እያንዳንዷም እንግዲህ እያንዳንዷ አንቀጽ ብትተነተን ሙሉ መጽሐፍ ቅዱስ ይወጣዋል። ያንን ማብራራት ብቻ እና ወናምን በአቲ ቅዱስ ቤተክርስቲያን የሚለው ውስጥ እኮ በቃ ቅዱሳን ብሎ ይገባሉ። ያ ግን እንደ ዶግማ ሆነው ተዘርዝረው በቅዱሳን በእንደዚህ እንደዚህ ያልተባለበት ምክንያቱን ሲያስረዳ ትገርማለህ። ብቻ ምንድነው አሁን እኔ የምፈራው ማለት ነው ይሄ እግዚአብሔር ለመኖሩ ጸበል አዲስ ጸበል ቦታዎች ይፈልቃሉ። አይተህ ከሆነ በእኛ ቤተክርስቲያን በተለያየ በረሃ ውስጥ በተለያየ ቦታ የዛ ቦታ ዝና የሆነ ጊዜ ይወጣና ከዛ ምን ይፈጠራል መሰለ ሰዎች ቦታውን ሲያረክሱት ከዛ በኋላ እዛ ቦታ ሄደህ የምታገኘው ስጋዊ ፈውስ ምን አይነት ይሆናል? በአንተ እምነት ጥንካሬ ነው። እንደ በፊቱ በቦታው ላይ በተገለጠ የለም። ግን በጣም የምፈራው ነገር ምንድን ነው? ልክ ጸበሉ ቦታ ላይ ንግድ እንደሚደረግና የቦታውን ክብር እንደምናረክሰው እግዚአብሔር የሰጠንን የድል ዋንጫ ሳናጣጥመው የተበሉት በጎች ሳይመለሱ አሕዛቦች ሳያምኑ ሰዎች ለርኩሰት እንዳይጠቀሙበት ነው ይህንን አገልግሎት የምፈራው። እና ምድር ላይ እንዳለችው ቤተክርስቲያን የጉቦኛ የዳተኛ የምንደኛ ቦታ እንዳይሆን ነው የምፈራው። በጣም 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 የምፈራው አሁን እኮ እንደ አዲስ ጸበል ነው የፈለቀው የኦርቶዶክስ ነገር እዚህ ኦንላይን ላይ። ማን ነው አሁን በኦርቶዶክስ ትምህርት ፊት መቆም የሚችል? ማንም የለም እኮ። ያልመጣ መናፍቅ ያልመጣ ሙስሊም የለም። ግን መቆም አቅቷቸው እየወደቁ ነው። ግን ይህንን ድል ዋንጫ አድርገን ራሳችን ዋንጫ አድርገን የምናስቀምጠው መቼ ነው? ዛሬ ኧረ እንዳላስነጋወት ሌላ ጊዜ ቤቴ ክፈቱና ስለዚህ አገልግሎትም ሆነ ስለሌላው ብናወራ ወይም በስልክ ብናወራ በጣም ደስ ይለኛል። መምህር ሰዎቻችንም ደህና ደሩ እያሉ ነው እና በቴሌግራምም እናወራለን። እሺ ጥሩ ሀሳቦች ናቸው። ዲያቆን ቃል ያሰማልን። አሜን አሜን። ሰላም ደሩልኝ። እንግዲህ በሉ ደህና ደሩ። እሺ ሁላችሁም ደህና ደሩ። ኢዮብ ዘጸአት ብርሃን ከታች ያላችሁ በጣም ረጅም ሰዓት ስትከታተሉ የነበራችሁ ሁላችሁም ደህና ደሩ፣ ደህና ዋሉ። እንደ ቦታው ደህና ደሩልን። መምህር ቃሌት ያሰማልን። በጣም ቴንኪዩ። መልካም ምሽት። አሜን አሜን። ኢዮብ አሜን።